بسم الله الرحمن الرحيم. الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه وبعد. السلام عليكم ورحمة الله وبركاته. ودنا የተከበራችሁ ወንድሞቼና እህቶቼ ዛሬ ደግሞ የሆነ አዲስ ኪታብ ይዤላችሁ ነው የመጣሁት። ይህ ኪታብ እዚህ ጋር እንደምትመለከቱት ስሙ መራቂል ወሕይ ይባላል። መራቂል ወሕይ ኪታቡን የጻፉት ጸሐፊ አስተማሪ የነበሩ ፕሮፌሰር ሳሊህ አስንዲ ይባላሉ። በጣም የሚገርሙ ዓሊም ናቸው። በዲኑ እውቀት ላይ ወላሂ በጣም የራቁ ሰው ናቸው። በጣም ማሻአላህ ተባረከ الرحمن اللهم زد وبارك وطال الله في عمره وحفظه። ይህን ኪታብ ደግሞ እሳቸው ናቸው እንደ ሀዲያ አድርገው የእሳቸው ተማሪ ለሆኑ ተቅሪበን 20 ሰው ነበር መሰለኝ ለአጠቃላይ አደሉም ማለት ነው። በጊዜው ይህንን ኪታብ ማንበብ አልቻልኩም ነበር። ጊዜ ሳገኝ ያነበብኩትና ኪታቡ መነበብ ያለበት በጣም ምርጥ ኪታብ ነው። ስለዚህ ኢንሻአላሁ ተዓላ እስቲ ጊዜው የሚበቃልን ከሆነ አነሳ አድርገንም ቢሆን የሆነ የተወሰነ ፓርቱን አብረን እናያለን ብዬ ነው የመጣሁት። ዛሬ ብቻ አይደለም የምናየው፣ ይሄ የመጀመሪያ ክፍል ይሆናል። بإذنillah تعالى አላህ ከፈቀደልን ወደፊት የምንቀጥል ይሆናል ማለት ነው። ይህ ኪታብ መጀመሪያ ሲጀምር ከመራቂል ወዕይ ብሎ ከጀመረ በኋላ ፈሱሉን ተእሲልየቱ ወተንቢሃቱን على مزالق فكرية بقلم أستاذ الدكتور صالح بن عبد العزيز بن عثمان سندي حفظه الله وأطال عمره. من إلى المسألة مجمرة وقص فاصبر إن وعد الله حق بلنا مجمرة. فاصبر أنت يا الله ملك تنياهوي، فاصبر تاقسيل على الله سبحانه وتعالى صبر أدرك. إن وعد الله حق يا الله سبحانه وتعالى قال أونتنا يا الله قال دقمو إنا لننصر رسلنا والذين آمنوا في الحياة الدنيا ويوم يقوم الأشهادنا. بدنيا بآخرة مع الشنا في ميهونوت الله نيازوتنا تشو يميلون قال فاصبر إن وعد الله حقنا الله يقباو قال حقنا يفز أمال مالتنا. ولا يستخفنك الذين لا يوقنون بالله يعلمنوتنا አላህን ስብሓነሁ ወተዓላ መኖሩን ያልመሰከሩ ወይ ደግሞ ያላረጋገጡ ሰዎች የቂን የሌላቸው ሰዎች ላ የስተኺፈነከ እንዳያቀሉህ አለ። ማቅለል የሚባለውን ዑለሞች በተለያየ እንትን የፈሰሩት የመጀመሪያው ማቅለል የተባለበት በንቀታቸው ምክንያት እልህ ውስጥ እንዳትገባ ማለት ነው። እልህ ውስጥ እንዳትገባ ነው። ሁለተኛው ነገር ደግሞ በንቀታቸው ምክንያት አንተን አሳንሰው አይተውክ ሞራልህን እንዳይነኩት ማለት ነው። ወላ يستخفنك الذين لا يقينون خلاص እኔ ያልኩትን ነገር ቃል የገባሁትን ነገር አሳካልሃለሁ ይከሰታል። እነሱ የሚሉትን ነገር ወደ ጎን ተዋቸው ማለት ነው። ከዚያ ሼኻችን ባረከላሁ ፊህ ደስ በሚል ሙቀዲማን የጀመረው ሙቀዲማውን ባልፈው ደስ ይለኛል። ምንም እንኳን ማየቱ የሚጠቅም ነበር፣ ወላኪን መግቢያ ላይም አንዳንድ ያነሳቸው ነጥቦችም ስላሉ ሙቀዲማውን አለፍ እንበልና እስቲ الفصل الأول ከሚለው እንጀምር መሰለኝ። የመጀመሪያው ባብ ሙቀዲማ ላይ አልሐምዱሊላህ الذي أرسل رسوله بالهدى ودين الحق ليظهره على الدين كله ብሎ አሁን ያለንበትን ሁኔታ የዓለሙን ተጨባጭ የሚናገረው። በነገራችን ላይ ይህንን ኪታብ የመረጥኩበት ትልቁና ዋነኛው ነጥብ ከጊዜው ጋር በጣም ተያያዥ ስለሆነ ነው። የጻፉትም አሁን በህይወት ያሉ ዓሊም ናቸው። የጻፉበትም አጻጻፉ ነገሮችን ለማስረዳት የሞከሩበት መንገድ ወይ ደግሞ ያስረዱበት መንገድ እንዳለ ዘመናዊ መንገድ ነው። ለዚያ ነው ይሄንን መጽሐፍም የመረጥኩበት ምክንያት ሁላችንም ይጠቅመናል ብዬ ስላሰብኩ ነው። አሁን ያለነው ያለፉት ክፍለ ዘመናት ውስጥ ሳይሆን አሁን ላይ ነው ያለነው። አሁን ባለንበት ጊዜ መፍትሄ ሊሆነን ይችላል ብዬ ስላሰብኩ ነው ያመጣሁት። الفصل الأول የመጀመሪያውን ክፍል ሲጀምር ኢንሻአላህ ዛሬ የመጀመሪያውን ክፍል ጨርሰን ነው የምናቆመው። ሜቢ ወደ 10 ምናምን ገጽ ነው መሰለኝ የመጀመሪያው ክፍል 18ኛ ገጽ ላይ ነው የሚቆመው። ከ9 ጀምሮ 9 ገጽ ማለት ነው ኢንሻአላህ። التحديات التي تواجه الشباب ወጣቱን ከፊት ለፊት ሆኖ የሚጋረጥበት ፈተና ነው ያለው። ፈተናዎች ምን ናቸው? ወጣቶችን አሁን ላይ የሚያገኙት መጀመሪያ ሲጀምር ما هو الوعي ብሎ ነው የጀመረው ሼኻችን ባረከላሁ ፊህ። ወዕይ ብሎ ማለት ምን ማለት ነው? ወዕይ ማለት በአማርኛ ግንዛቤ ማለት ነው። ግንዛቤ የሚባለው ነገር ምንድን ነው? بالأصل لغة لاي الجمع والحفظ كميلون وميجمرو نقروتشن
መጠበቅና መሰብሰብ የሚለውን ነው የሚተረጉመው መጀመሪያ ላይ አስሉ ማለት ነው። ከዚያ በኋላ ግን ዋዕይ የሚባለው መረዳት በሚለው ተተረጎመ። መረዳት የሆነ ነገር ከተረዳ ፈቀድ ወዓ ነው የሚባለው እከሌ እኮ ያን ነገር ተረድቶታል ማለት ነው። ከዚያ በኋላ ግን መጨረሻ ላይ የሆነችን ፓርቲ ይዞ ዋዕይ ከሚባለው መረዳት ከሚለው ግንዛቤ ወደሚለው መጣ። ግንዛቤ ማለት አንድን ነገር ትክክል በሆነ መልኩ መረዳት ነው። ትክክል በሆነ መልኩ መረዳት ማለት እኮ በስህተትም በትክክለኛውም ልትረዳ ትችላለህ። ግን እከሌ ተገነዘበ ከተባለ ግን ያንን ነገር ግንዛቤ ብሎ ማለት ያንን ነገር ትክክለኛ በሆነና ምክንያታዊ በሆነ መልኩ ተረዳ ማለት ነው መገንዘብ ማለት። ስለዚህ አሁን ግንዛቤ ማለት ነው ዋዕይ ብሎ ማለት። መራቂል ዋዕይ ማለት ደግሞ ግንዛቤያችንን ላቅ ማድረግ ወይ ደግሞ ከፍ ማድረግ ማለት ነው። አሁን የሚሄዱትን ነገሮችን በአጠቃላይ እንዴት አድርገን ነው መገንዘብ ያለብን፣ ነገሮችን ማየት ያለብን፣ መመዘን ያለብን እንዴት ነው የሚለውን ነገር ነው በዚህ ኪታብ ላይ የጻፉት። ከዚያ ሼኻችን ምን አሉ? በስተመጨረሻ አነዘሩ ሳቂብ ብሎ ማለት ነው ብሎ ነው የደመደሙት ይህንን ቃል። አርቆ ማየት፣ ነገሮችን አርቆ ሳይመጣ ለማየት መቻል ነው። ከዚያ ምን አሉ? ሐጀቱና ኢለል ዋዕይ፣ ግንዛቤ ለምንድን ነው የሚያስፈልገን ዘንድሮ? ነገሮችን መገንዘብ ግንዛቤያችንን ማስተካከል የሚባለው ነገር ለምንድን ነው የሚያስፈልገው አሉና ናሕኑ ፊ ሃዘል ዐስር አሉ። አሁን ያለንበት ዘመን ውስጥ ነው ያለነው፣ ማለትም 21ኛው ክፍለ ዘመን ውስጥ ነው ያለነው። የዚህ ዘመን ትልቁ መለዮ ወይ ደግሞ ይህ ዘመን ከሌላው ዘመን ሁላ የሚለየው ነገር ተደፍቁ ማዕሉማትዩን ዐጂብ አሉ። የኢንፎርሜሽን ፍሰቱ ስፍር ቁጥር የሌለው ነው። በጣም በሚገርም ሁኔታ የኢንፎርሜሽን ፍሰት አለ አለ። ሚን ናፊዘተይን ዋሲዐተይን፣ በጣም ትላልቅ ሁለት መስኮቶችን ተጠቅሞ የኢንፎርሜሽን ፍሰት በጣም በጣም በሚገርም ሁኔታ እየፈሰሰ ነው። ፈዳኢያቱ ወሸበኪያ ቻናሎችና የቲቪ ቻናልና የመሳሰሉትና እንዲሁም ደግሞ ኔትወርክን ተጠቅመው ወይ ደግሞ ኢንተርኔትም ማለት ነው። ይህ ነገር አለ። ይህ ነገር እንዲህ መፍሰሱ አዳ ኢላ ተዳኹልን ተቃፊይን ከውንይን ዐዚም። ዓለማችን ላይ ያሉ ባህል የሚባሉ ነገሮች፣ የአኗኗር ዘዬ የሚባሉ ነገሮች በአጠቃላይ አንደኛው ውስጥ እንዲገባና እንዲደበላለቁ ነው የሆነዋል። ዌስተርን ሀገር ላይ የሚኖር ሰውና ሀገራችን ላይ የሚኖሩ ሰዎችን አሁን አይታችሁ ከሆነ ቲክቶክ ላይ ራሱ ውጭ ሀገር ላይ የሚሰራው ነገር ፋሽን ተደርጎ እኛ ሀገር ላይ መጥቶ ይሰራል። የትኛው ነው የኛ ባህል፣ የትኛው ነው የነሱ የነጮቹ ባህል የሚለው ነገር መለየቱላ አዳጋች ሆነ ማለት ነው። ሸይኻችን ይሄን ነገር ነው እዚህ ጋር አሁን ይሄ ኪታብ ላይ ተገን ይሆነናል ይጠቅመናል ብለው ያሰቡት ይሄንን ነገር ፊት ለፊት ቆሞ መሟገት የሚችል ሐሳብን ነው ማለት ነው። ምን አሉ ከዚያ በኋላ? ይሄን ነገር በጣም በሚገርም ምሳሌ ነው የመሰሉት። ያ ምሳሌ ምን ብለው ነው የመሰሉት? ልክ አሁን ያለንበት ዘመን ሁኔታው የኢንፎርሜሽን ፍሰቱ ብዛት ቁጭ ብዬ ስመለከት አሉ ምሳሌው አንድን ተማሪ የሆነ ክፍል ውስጥ አስገብተህ ቁጭ አድርገኸው 10 የተለያዩ አስተማሪዎችን አምጥተህ 10ሩም አስተማሪ የተለያዩ ሰብጀክቶችን ነው የሚያስተምረው። ተግባባን? አንዱ ኬሚስትሪ፣ አንዱ ባዮሎጂ፣ አንዱ ጂኦግራፊ፣ አንዱ ምን ሁሉም የተለያዩ ትምህርቶችን ነው የሚያስተምረው። 10ሩም በተመሳሳይ ሰዓት ንግግራቸውን ይጀምራሉ። ተማሪው ቁጭ ብሎ ይመለከታቸዋል እነሱ። ልክ እንደዚያ ነው። ምክንያቱም የኢንፎርሜሽን ፍሰቱ፣ የቪዲዮ ብዛቱ፣ የጽሁፎች የሪሰርቾች ብዛት፣ ዓለማችን ላይ አሁን ያለው የኢንፎርሜሽን መለዋወጡ ፍጥነት ይህን ያክል ግራም ያጋባ ነገር ነው። 10 አስተማሪ መጥቶ ተማሪው አንድ ነው። አንዱ ተማሪ ቁጭ ብሎ 10 አስተማሪዎች በተመሳሳይ ሰዓት የሚናገሩትን ነገር ለመረዳት መሞከር እንደማለት ነው አለ። في وقت واحد مختلف في وقت واحد አለ። ከዚያ ዘመናችን ላይ ከስልጣኔ ጋር ተያይዘው የመጡ ነገሮች እንዲሁም ደግሞ ከባህል ጋር ተያይዘው የመጡ ነገሮች ብዛታቸው የኛን ካልቸር የኛን ባህል የሚባለውን ነገር የኛን እምነት የሚባለውን ነገር የሚሸረሽር እያየን አይደለም። ሳናይ ስሩ ገብቶ የሚሸረሽርና ማንነታችንን አስለቅቆ የሌሎችን ማንነት እኛ ላይ መጫን የሚችል ፍጥነት ነው ያለው አለ። ከዚያም ምን አለ إذا نحن في أمس الحاجة إلى وعي። ይህን ያክል ሰርጾ መግባት የሚችል ቤተሰብን መበተን የሚችል አስተሳሰብን መለወጥ የሚችል ሃይማኖትን መበጥበጥ የሚችል ዓቂዳን መንካት የሚችል ነገር ከሆነ نحن في أمس الحاجة إلى وعي የግድ ግንዛቤ ያስፈልገናል አለ። ያ ግንዛቤ ደግሞ ኢስላማዊ ግንዛቤ። እነኚህ ነገሮችን አትጠቀም ማለት እኮ አይቻልም። አሁን ሞባይል አትጠቀም ካልኩኝ ከባድ ነው። ኢንተርኔት አትጠቀም ካልኩኝ ከባድ ነው። ግን ይሄ የምንጠቀመውን ነገር ምን ይዘን ነው የምንጠቀመው? የሆነ ይዘነው መከላከያ አድርገን የምንጠቀመው ነገር ያስፈልጋል ማለት ነው።
في أمس الحاجة إلى وعي جنزابي يسفلقال بل إلى وعي ناضج يبسل جنزابي نم يسفلقوا لزيهم جنزابي بتشاسيهم مالتنا بحيث يكون مرشحا أي مفلترا على لهذا الكم الهائل من الأفكار ይሄን ሁላ ኢንፑት ነው እኮ አሁን ቁጭ ብለን እኮ ቪዲዮ ስንመለከት እኮ ይሁን ነገር ውስጣችን ሴቭ ያደረገን እኮ ነው አይደል የሆነ ቪዲዮ ስንመለከት አውዲዮ ስናዳምጥ ጽሁፍ ስናነብ የሆነ ነገር ውስጣችን ያስገባን ያለ ነው እነኚህ ውስጣችን የምናስገባቸው ነገሮች ፊልተር ማድረግ ያስፈልጋል ፊልተር ለማድረግ ደግሞ ፊልትሮ የምትባለው ነገር ታስፈልጋለች ይሄ መጽሐፍ በተቻለኛ አቅም ፊልትሮ አድርጌን ያቀርብኩት አለ ሼኻችን አጣለ الله عمره وحفظه እዚህ ውስጥ ያለው ነገር አትመልከቱ አይደለም አው ትመለከታላችሁ ግን ምን መመልከት አለባችሁ ምንስ መተው አለባችሁ ያ ብቻ አይደለም እንዲህ ያለ ጥያቄ ከመጣስ እንዴት ነው የምናልፈው ይሄ ነገር ይሄን ነገር እንዳያንቅ ለምሳሌ ያክል አሁን እስቲ ውስጡን መጣበታለን በጣም ሰፊ ነው ጉዳዩ ኢንሻአላህ ውስጡን መጣበታለን እስቲ ስለዚህ አሁን ምን አለ ፊልትሮ ያስፈልገናል ያ ፊልትሮ ደግሞ ነገሮችን የምመዝንበት ሚዛን ይሆነናል لهذا الكم الهائل من الأفكار ይሄን ሁሉ አስተሳሰቦችን ይሄን ሁሉ ኢንፎርሜሽኖችን ስናስገባ እያጣራ ይሄ ትክክል ነው ይሄ ውሸት ነው ይሄ ስህተት ነው ይሄ አለመገንዘብ ነው እያለ የሚለይልን ነገር ያስፈልጋል ብሎ ተናገረና በስተመጨረሻም ደግሞ ثمة مشكلة كبيرة تستحق أن تبذل كل الجهود في سبيل علاجها والتصدي لتبعاتها ብሎ ተናገረና إنه أشبه شيء بالفيروس القاتل واسع الانتشار ገዳይ የሆነ በአጭር ሰከንዶች ውስጥ በጣም መስፋፋት የሚችል ሰዎች ላይ መዳረስ የሚችል ቫይረስ እንደማለት ነው አሁን ያለንበት ዓለም ኢንፎርሜሽን የሚባለው ነገር ያደረገ ያለው አይታችሁ ከሆነ የሆነ ሰው አሜሪካን ሀገር ላይ የሆነ መጥፎ ነገር ፖስት ያደርጋል ኢትዮጵያ ላይ ያለው ሰው በዚያ ነገር አፌክት ይደረጋል አእምሮ ማለት ነው አስተሳሰቡ አሁን እናንተ ስትመለከቱት ከልጅነት ጀምሮ ረጅም ዓመታት ከልጅነት ጀምሮ ሐዲስን አልቀበልም የሚል ነገር ሀገራችን ውስጥ አልነበረም አሁን ላይ ግን ብቅ እያለ ነው ለምንድነው የሆነ ሌላ አፍካሮችም ደግሞ አሉ ለምንድነው ብላችሁ ስትመለከቱ ተምሮ ተገንዝቦ ምናምን አይደለም ላ ፊልትሮ የለውም ኢንፎርሜሽኖችን ከፌስቡክ ላይ ተቀምጦ ይመለከታል ይሄ የሚመለከተው ነገር ሁሉ ትክክል ይመስላል ምክንያቱም የሚያጣራ ነገር ስለሌለው በአቂዳ ደረጃ ምን ተምርሃል ምን አውቀሃል ቢባል ዜሮ ነውና ማለት ነው ስለዚህ አሁን ሼኻችን ምን አለ ይሄ ቫይረስ ደግሞ ይሄ ከባዱ ቫይረስ يختلف عن اي مهدد عقدي سبقه على ከዚህ በፊት ካለፉት አቂዳችንን استهداف ካደረጉ ነገሮች ሁሉ የከፋ ነው አለ በጣም ይለያል አለ ይሄኛው ከመን ወከይፈን የመጣበት ሁኔታ እና ብዛቱ በጣም ይለያል በፊት ጦርነት ነበር ብዙ ጊዜ ሙስሊሞችን መዋጃህ የሚያደርገው ጦርነትን ደግሞ በዛ ከተባለ መሞት ነው መሞት ደግሞ አኺራህን አስተካክለ ከሞት ችግር የለውም እሱ ولكن አሁን ላይ ያለው በቁምህ ነው የምትሞተው እዚሁ ባለንበት ቁጭ ብለን አቂዳችን ተበርዞ አፍካራችን ተበርዞ ቁጭ ብለህ የሌላ ዓለም ኑሮ ነው የምትኖረው ማለት ነው ስለዚህ ምን አለ ومن لم يكن محصنا منه فما اقرب عطبه ከዚህ ነገር ራሱን ፕሮቴክት ለማድረግ ደግሞ ይሄንን አሁን ያልነውን ነገር ፊልትሯን ያልገጠመ ራሱን እንትን ያላደረገ የሚመክትበትን ነገር ያላዘጋጀ ሰው ደግሞ መውደቁ አይቀርም አለ በዚህ ነገር ውስጥ ይሄን ነገር ስናገር ደግሞ አለ ዝም ብዬ ከመሬት ተነስቼ አይደለም سمعنا ورأينا من يقتل أباه وأمه أو ابن عمه باسم الإسلام ኢስላምን ነስራ አደርጋለሁ ለኢስላም እታገላለሁ በሚል እናት አባቱን ልጆቹን የሚገድል ሰዎችን እዚሁ በህይወት ይያለን አይተናል ሙስሊም የሆኑ እናት አባቶቹን ኢስላምን ነስራ አደርጋለሁ ብሎ እነሱ ኻሪጂዎች ናቸው ወይ ደግሞ ካፊሮች ናቸው በሚል ያጠፋ ኢራቅ ሀገርና የመሳሰሩ ሀገራት ላይ ተከስቶ የነበረውን ነገር ነው እዚህ ጋር እየጠቀሰ ያለው ሼኻችን ማለት ነው ስለዚህ ምን አለ መጨረሻ ላይ አልወضዑ ጃድ ወዋቂዒ ያለንበት እውነታ ነውና በደንብ አድርጋችሁ ተከታተሉ አለ መጀመሪያ ላይ ሼኻችን 13ኛው ገጽ ላይ ሲማቱል ገዝው العقدي الفكري المعاصر መለቶቹ ምን ናቸው ምን ይለያዋል መለዮቹ ከዛ ሼኻችን ምን አለ ሲማቱል ገዝው العقدي الفكري غزو العقدي አለ ብለናል አቂዳችንን ሰዎች ሊያጠፉ ነው የሚፈልጉት ፍቅር አፍካራችን በአጠቃላይ ሊበርዙ ነው የሚፈልጉት ብለናል ይሄን ነገር የሚበረዝበትና የሚበላሽበት መንገድ መለየው ምንድነው የሆነ የሚለይ ነገር እኮ አለው መለቶ እንለዋለን በኦሮሚፋ መለቶ ወይ የሆነ መለየው የሆነ ለየት የሚያደርገው ነገር ያ ነገር
المعاصر يتميز بسمات ألخص أهمها في 7 سمات ሰባት አድርጌ አሳጥሬዋለሁ አለ። በሰባት ትላልቅ ነጥቦች ቋጭቸዋለሁ። እነኚህ ሰባቱ የመጀመሪያው ከثرة التيارات التي يروج لها ዘንድሮ በጣም መጥፎ ከሚባለው ባህሪው መካከል የመጀመሪያው ባህሪ አሁን ያለው ሐሳብን የመቀየር የማጥመሙ ዘመቻ ትልቁና ዋነኛው كثرة التيارات التي يروج لها እኛን ሊያጠምዱን የሚፈልጉበት አካሄዶች ወይ ደግሞ አንጃዎች ብዛታቸው። ተያር ብሎ ማለት እኮ የሆነን አይዲዮሎጂ ይዞ የሚያራምድ አካል ማለት ነው። እዚህ ጋር ትመጣለህ እከሌ ነው፣ እዚህ ጋር ትመጣለህ እከሌ ነው። ሁለት ናቸው አብረው ያሉ ይመስልሃል። ሁለቱም የተለያየ የሆነ ሚሽን አላቸው። ወጥቶ ሐዲስን ይከራከራል። ወጥቶ የሆነ ሐዲስን ፓርቲኩላርሊ ይሄን ሐዲስ አይመቸኝም ይላል። ወይ ደግሞ ሐዲስን በአጠቃላይ ሙሉ ጅምላውን ነው የሚከራከረው። የምትሄድበት መንገድ ሁሉ ያሳጣል አካሄዳቸው። ያንን ስትመለከት ሐቂቃው ምንድነው ማለት ነው? كثرة التيارات التي يروج لها التي تقدم نفسها بثقة تامة የሚገርመው ነገር ደግሞ እነኚህ ራሳቸውን ለሰው ሲያቀርቡ በጣም ራሳቸውን ተማምነው ነው። በቃ እንዴው ከተሳሳትኩ አርሙኝ የለም በእርግጠኝነት ትክክለኛው ነገር ይሄ ነው ብሎ ነው የሚያቀርበው። ስተትን እኮ ነው እያቀረበ ያለው፣ ውድቀትን እኮ ነው እያቀረበ ያለው። እየተናገረ ያለው የቁርአን መخلوቅነት እኮ ነው እየተናገረ ያለው። የሆነ እንትን ሲል እኮ ስለ ፌሚኒዝም ነው አሁን ለምሳሌ እየተናገሩ ያሉት። የሆነች ሴት ፌሚኒዝም ተብላ ሙስሊም ናት፣ ፌሚኒስት ናት። ግን እንዴት አድርገው መርጅ አድርገው እንደሚሄዱ እኔ አላቅም። ምክንያቱም ፌሚኒዝም የሚባለው ነገር ከስር መሰረቱ ከእስላም ጋር የሚጋጭ ነገር ሆኖ ሳለ እንዴት አስታርቀው እንደሚሄዱ አሁን እሷ በዚህ ነገር በቃ በጣም ደስተኛ ናት። ምክንያቱም ፌሚኒዝምና ኢስላምን መርጅ አድርጌ ይሄድኩ ነው ያራመርኩ ነው ብላ ስለምታስብ ይሄን ነገር ነው አሁን ሼኻችን የሚናገረው። ቢثقة تامة እርግጠኛ ሆና ነው ኢስላም ውስጥ ሴቶችን እየበደላችሁ በኢስላም ስም ምናምን። ወደ ኋላ ተመልሳ ስለ ፌሚኒዝም ብታጣራ ፌሚኒዝም አስሉ ራሱ የተነሳው ከክርስትና ጋር ነው የሚያያዘው፣ ከኢስላም ጋር ምንም ስራ የለውም። ምክንያቱም ኢስላም ውስጥ ሴቶች ሳይጠይቁ መብት አላቸው። ሳይጠይቁ ሁሉም መብት አላቸው። እነሱ አሁን እንጠይቃለን የሚሉት ኢቭን ከሚጠይቁትም በላይ ነው ያላቸው። አንድ ሁለተኛ ነገር ደግሞ አላህን ለመገዛት ነው እንጂ የመጣ ነው እዚህ ላይ እንደፈለግን ለመፈንጨት የፈለግነውን ነገር ለማድረግ አይደለም የመጣ ነው። ስለዚህ ይህ ነገር በውሰላ የሚባለው ወይ ደግሞ ኮምፓስ የሚባለው ነገር ሲጠፋ ሰው ምን ይሆናል ማለት ነው? የመሰለውን ነገር ብቻ እየተከተለ ሌላውን ነገር ወደ ጎን እየተወ ይመጣል ማለት ነው። ስለዚህ አሁን ሼኻችን እዚህ ጋር ምንድነው ቢثقة تامة እርግጠኛ ሆኖ ነው። በቃ እዚህ ጋር አሁን ስለ ፌሚኒዝም ስትከራከር እርግጠኛ ሆና ነው ፌሚኒዝም ከኢስላም ጋር በጣም ነው ማች የሚያደርገው ብላ የምታስበው። የሚያሳዝነው ነገር ማለት ነው ይሄኛው መጥቶ እዚህ ጋር ሌላ አይዲዮሎጂ አምጥቶ ሲመጣ ይሄ አይዲዮሎጂ ከኢስላም ጋር በጣም ነው የሚግባባው። እናንተ ከቁርአን ውጭ እንትን አለ ትላላችሁ እንዴ በሚል እርግጠኛ ሆኖ ነብዩን ሰለላሁ ዐለይሂ ወሰለም ላይ ውሸት አትቅጠፉ ይላል። የነብዩን ንግግር እየጣለ እኮ ነው። እርግጠኛ ሆኖ ነው የሚናገረው። ሲናገር ይሄን ነገር አሉ على ان الحق والصواب ትክክለኛው ነገር እሱ እንደሆነ በደንብ አድርጎ ነው የሚናዘዘው አለ። የሚያሳዝነው ነገር ደግሞ አለ أن الشبهات التي تطرح اليوم تطال كل شيء ሁሉንም ነገር ታዳርሳለች አለ። የዛሬዋ አሁን ላይ ያለው ሹብሃ የሚባለው ነገር ሁሉ አንድ የሚቀረው ነገር የለም ማለት ምን ለማለት ነው? ስለ አላህ ማንነት ሹብሃ ይነሳል። ስለ ነብዩ ሰለላሁ ዐለይሂ ወሰለም حتى ሼኻችን ሲናገሩ እኮ وانا اعني كلمه كل شيء አለ። ሁሉን ነገር ታዳርሳለች ሲል ሁሉን ነገር ለማለት ፈልጌ ነው አለ። ለምሳሌ ያክል አለ وجود الله የአላህን መኖር ራሱ ሊያጠራጥሩ ይፈልጋሉ አለ። አምላክ አለ ወይስ የለም የሚለውን ነገር ለድርድር ያቀርቡታል፣ ለውይይት ያቀርቡታል። ሩቡብየት ይሄ የሱን ፈጣሪነት። ምክንያቱም አግኖስቲኮች አሉ ይሄኛውን ብትቀበል አምላክ ሊኖር ይችላል፣ ግን የሆነ ነገር የሆነ ጊዜ ላይ ፈጥሮ ነበር አሁን ግን አይመለከተም የሚል ሐሳብ ማለት ነው። የትኛው ሃይማኖት አልቀበልም እንትን አለ ምናምን የሚል ሐሳቦች አሉ። ኡሉሂየት ይሄ አምላክነቱን መገዛት ያለን ለሱ ብቻ ነው የሚለውን ነገርም የሚከራከር ይመጣል። ንቡወት ነብይና መሐመድ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የሚከራከሩ አካላት ይነሳሉ አለ። የሚገርመው ነገር አሐዲስ ይሄ አለ ነብዩን ሰለላሁ ዐለይሂ ወሰለም ሐዲሶችን የሚከራከሩ። የሚገርመው ነገር ሐዲሱን የሚከራከረው ካፊር አይምሰልህ፣ ከሌላ አካባቢ የሚመጣ አይምሰልህ። ላ ሙስሊም ነኝ እያለ ነብዩን ለመከላከል ነው በሚል ሐዲስን ይከራከራል ማለት ነው። ቀደርን የሚከራከሩ አሉ ሙስሊም ሆነው ማለት ነው። ቁርአን የአላህ ቃል አይደለም የሚለውን የሚከራከሩ አሉ። አልአሕካም አሕካም ሸርዕያን ተው ስፍር ቁጥር የለውም አሕካሞች ማለት ነው።
የሚከራከሩት ወይ ደግሞ አንቀበልም የሚሉት ለመከራከሪያ አንዳንድ ነጥቦችን ከዚህም የተበታተኑ ኪታቦች ውስጥ የተበተኑ ነገሮች አሉ። ከዚህም ይሄን ያመጣሉ ሰብሰብ አድርገውት እንደ ትክክለኛ ሐሳብ ለማቅረብ ይሞክራሉ ማለት ነው። አልአኽላቅ የሰውን አኽላቅ ኢስቲህዳፍ አድርገው የሚሰሩት ደግሞ ስፍር ቁጥር የላቸው። አኽላቅ ብሎ ማለት ስነ ምግባር ማለት ነው። አይታችሁ ከሆነ አሁን በፊት ሴቶች ማለት በጣም የሚታወቁት ሀገራችን ላይ ላ ሙስሊሙ ወላ ክርስቲያኑ የትኛውም ሴት የምትባል በአጠቃላይ የምትታወቀው በፊት ላይ በማፈር ነው ወይ ደግሞ ሐያ የሚባል ነገር አለ። በጣም ታፍራለች፣ ቁጥብ ናት። ሴት ቁጥብ በሆነች ቁጥር ነው የምትከበረውም ቦታ የሚኖራት ማህበረሰብ ውስጥ። አሁን ላይ የሚያሳዝነው ስርዓት አልባ ስትሆን በጣም ስትባልግና ሶሻል ሚዲያ ላይ በጣም የማይሆን ነገር እየሰራች ስትታወቅ ትከበራለች። ይሄን ያክል ነው ሚዛናችን። ትናንትና ሴቶችን የምናከብርበት ሚዛንና ዛሬ ላይ እሷ እኮ ታዋቂ ናት እየተባለ አሁንም ታዋቂ ትሆን እንጂ የታወቀችበትን ነገር ሰዎች ስለሚያውቁ ውስጣቸው አያከብራትም። ወላኪን ታዋቂ ስለሆነች ግን የሆነ ቦታ ይኖራታል ማህበረሰቡ ውስጥ። ይሄ ነገር ነው። ትናንትና እኮ ሂጂ ባለጌ ነው የምትባለው፣ ዛሬ ላይ ግን እሷ እንዴ ታዋቂ ናት እኮ እሷ በጣም ጎበዝ ልጅ ናት ምናምን ይባላል። ይሄን ያክል ነገሮችን የምንመዝንበት ሚዛናችን ምስቅልቅሉ ወጥቷል ማለት ነው። ይሄን ነው አሁን ሼኻችን የሚናገሩት። وهذا كله ليس عشوائيا አለ። እዚህ ጋር አሁን ሐዲትን የሚዋጋውም እዚህ ጋር መታ ደግሞ ምዘፍ ነው የምትጨፍረው አለጅም የባለጌ ንግግር ወጥተው የሚናገሩ ሰዎችን በአጠቃላይ እንዲሁ ከመሬት ተነስቶ አይምሰላችኋል። ዝም ተብሎ በዘፈቀደ አይደለም እየተሰራ ያለው። انما هو استهداف مركز ومدروس ታስቦበት ታቅዶ ፕላን ተደርጎ የተሰራ ነገር ነው። እንዴት በሉኝ። በፊት ላይ የምታስታውሱ ከሆነ በፊት ስላችሁ ብዙም ሩቅ አይደለም፣ የዛሬ 30 ዓመት 20 ምናምን ዓመት 20 ዓመት የዛሬ 20 ዓመት ሚዲያ ላይ ወጥተህ ለመታየት እኮ በጣም ብዙ ብር ከፍለህ ነው ወይ ደግሞ በጣም አዋቂ ሆነክ በአዋቂነትህ ነው ሚዲያ ላይ የምትወጣው። ብር ከፍለህ አሊያም አዋቂ ሆነህ፣ አዋቂነት ማለት ያው ከብርም በላይ ነው፣ ለፍተህበት ነው የምታመጣው ዕውቀቱን። ወላኪን የሚያሳዝነው ነገር ዘንድሮ ባለጌ መሆን ብቻ በቂ ነው፣ በጣም ታዋቂ ለመሆንም አየር ላይ ለመውጣትም። የሚገርመው ደግሞ ባለጌ መሆን ብቻ በቂ ነው እያልኳችሁ ያለሁት ታዋቂ ለመሆን ብቻ አይደለም፣ ላ ደሞዝ ሊከፈልህም ጭምር ይከፈልሃል። ባለጌ ስለሆንክ ደጋረክ ልጄ ብለው ይከፍሉሃል ማለት ነው። ዩቲዩብ ላይ ይከፈልሃል ደጋረክ ተብሎ፣ ቲክቶክ ላይ ይከፈልሃል ደጋረክ ተብሎ። ለምን? ስለባለክ ብቻ፣ ስርዓት አልባ ስለሆንክ ብቻ ማለት ነው። ይህን ነገር ነው ሼኻችንም ሙረከዙ ወመድሩስ ያለው። ፎከስ ተደርጎበት በደንብ ተጠንቶ የተሰራ ነገር እንጂ ዝም ተብሎ የተሰራ በዘፈቀደ የተሰራ ነገር አይደለም። የሚገርመው ነገር ሱብሃንአላህ ህይወታቸው ራሱ በዚህ ነገር ላይ የመሰረቱ ብዙ ወንድሞችና እህቶች አሉ። አሁን ላይ በዚህ ብልግና ላይ እንደፈለጉ ወጥተው ወንዱ ሴት መስሎ ሴቷ ወንድም መስላ ድራማ እየሰሩ ምን እያደረጉ ልትከለክለው ከመጣ አሁን ወላሂ ሐታ ራሴ ያናገርኳቸው ሰዎች አሉ። ልከለክላቸው መጥቼ ሳናግራቸው በቃ ስራዬ እኮ ይሄ ብቻ ነው፣ ምንም በቃ ከዚህ በወጣ የምሰራው ነገር የለም ብለው በግልጽ የነገሩኝ ሰዎች ነበሩ። ማለት የገቢ ምንጭ ሆነ ማለት ነው። ኢቭን ይህ ግለሰብ ልተው ቢል ራሱ ማህበረሰቡን ማበላሸቱን ማተው አይችልም። ምክንያቱም እኔ ከተውኩ ሌላ ሰው መጥቶ ያበላሸዋል። ሌላው መጥቶ ከሚያበላሽ ደግሞ ያው ብልሽትሽቱን እያወጣው ብሬንም ልቀበል የሚል ሐሳብ ነው የሚቀርብለት ማለት ነው። ወላኪን አኺራን ንስበ አዕዩንህ ያደረገ ሰው ነገ አላህ ፊት ቀርቦ መጠየቅ አለ የሚለውን ነገር እዚህ ጋር ፊልተር የሚባለውን ነገር በደንብ የተጠቀመ ሰው ደግሞ ማንም ወደ ፈለገ ቦታ ቢሄድ አይመለከተውም፣ ይተዋል። ሼኹ በነገራችን ላይ እስካሁን ድረስ ምልክቶቹን ነው እየነገረን ያለው። እነኚህ 7 ምልክቶች ብሎ ነው ያስቀመጠው። ዛሬ 7ቱን ብቻ ጨርሰን ነው የምንለያየው ኢንሻአላህ። እስቲ ላፈጥነው ሞክራለሁ። ሁለተኛ استخدام وسائل متنوعة የተለያዩ መንገዶችን መጠቀማቸው ነው። ድሮ ላይ የሰውን አስተሳሰብ መበከል ማለት በጣም ከባድ ነው። በትምህርት ሚኒስቴር ደረጃ የሆነን ሐሳብ በትምህርቱ ካሪኩለም ውስጥ አሰራጭተህ ካልሆነ በስተቀር ህዝቡ ጋር የመድረሱ አቅም በጣም ከባድ ነው። ኢቭን ቲቪ ራሱ እኮ በብዛት አልነበረም በፊት አይደል? ቲቪ በሌለበት ሰዓት ላይ ደግሞ ሐሳቡ የሚበከለው በጣም ጥቂት ሰው ነው። ለዚያውም ሙሰቀፍ የሚባሉ አንባቢ የሚባሉ ሰዎች ናቸው። በጣም አንባቢ የሚባሉ ሰዎች ናቸው ሊበከሉ የሚችሉት። ከውዝ ሐሳብ ሲመጣ በወረቀት ነው የሚመጣው፣ በጋዜጣ በመጽሐፍ በተለያዩ ነገሮች ነው የሚመጣው፣ ቪዲዮ ምናምንም ስላልነበር። አሁን ላይ ግን የማንም እብድ እየተነሳ የፈለገውን ሐሳብ እዚህ ላይ ወጥቶ ይናገራል። አሁን ለምሳሌ እስቲ አንድ ሰው ልጥቀስላችሁ። የሆነ እብድ ነው ሰውየው። እብድ መሆኑ ማንም ሰው ያውቀዋል። እብድ ነው፣ ግልጽ ያለ እብድ ነው። እናንተ 2-3 ቀን ብታዩት ይገባችኋል እብድ መሆኑ። ሶሻል ሚዲያ ላይ በጣም ታዋቂ ነው።
እሱን የሚከተሉ ሰዎች በሚሊየንስ ይቆጠራሉ። በጣም ተወዳጅ ነው። እብድ ስለሆነ ማለት በእብደቱ ነው ብዙ ነገሮችን የሚናገረው። ምላሱም ለከት የለውም፣ እንደፈለገ ነው የሚናገር፣ ይሳደባል። አሁን አንዱ ደግሞ በጣም ተሳዳቢ ነው። አሜሪካን ሀገር ነው የሚኖረው። በጣም ተሳዳቢ ስላችሁ በእናት አባት ነው የሚሳደበው። ሲሳደብ የሚገርማችሁ ነገር ደሞዙን ከዚያ ስድብ እያገኘ ዘና ብሎ እየኖረ ነው ያለው። ትናንትና ላይ ይህ እድል አልነበረም ማለት እሱም ማህበረሰቡን የመበከል እድል አልነበረውም። ትናንትና ከውስጥ ሶሻል ሚዲያ የለማ። አሁን ላይ ግን ሶሻል ሚዲያ በየቤቱ ገብቶ በየወጣቱ እጅ ገብቶ ሁላችንም የዚህ ነገር ሰለባ ሆነናል ማለት ነው። ከዚያ ምን አለ? ወሳኢለ ሙተነዊዓ የተለያዩ መንገዶችን መጠቀማቸው ነው። የሚጠቀሙት መንገድ የሚሰማ የሚነበብና የሚታይም ጭምር ነው አለ። በቪዲዮ ይመጣል፣ በወረቀት ይመጣል፣ በፖስቶች ይመጣል፣ በአውዲዮ ይመጣል። የማይመጣበት መንገድ የለም ማለት ነው። ወአህሙሃ ወሳኢል ተዋሱል ትልቁና ዋነኛው ሶሻል ሚዲያ የሚባለው ነገር ነው አለ። በቃ ትልቁ ሐሳባቸውን የሚያሰራጩበት መንገድ ምን አለ ሸይኻችን? ወየብቃ አነ الكلمة الكبرى اليوم هي للشبكة ولوسائل التواصل ዘንድሮ ሌላው ነገር ይቅርና በፖለቲካ ደረጃ ራሱ እኮ የሀገራችን ፖለቲከኞች እንኳን ሳይቀሩ የፈረንጅ ሀገር ፖለቲከኞችን ያውላችሁም ታውቃላችሁ በሶሻል ሚዲያ ነው የሚመሩት። የዓለማችን ሀያል ሀገር ተብላ አሁን ላይ የምትታሰበው ሀገር አሜሪካ ናት። አሜሪካን የሚመራ ግለሰብ ሶሻል ሚዲያ ላይ የፈለገ ነገር የሚናገር ለራሱም ስርዓት የሌለው ሰው ነው። ያንን ስትመለከቱ ምን ያክል እንደዘቀጥን የዓለማችን ትልቁን ሀያል ሀገር ተብሎ የሚታሰበውን ያን ያክል የኒውክሌር ቦምብን የታጠቀችን ሀገር የሚመራው ግለሰብ ማዕቱህ ነው ማለት على الأقل አልተናገርንም ብንል እንኳ በቃ አሳንሰን አእምሮው ትክክል አያስብም። የሚናገረውን በስርዓት አያውቅም። ከተናገረ በኋላ ነው የሚያስበው። የሆነ ነገር ከተናገረ በኋላ የሚያስበው ያ ሰው ነው ያን እየመራ ያለው። ያንን ስትመለከት ስር ያለ ነው። ተመሪዎች ደግሞ እንዴት ልንሆን እንደምንችል እስቲ ገምተው። በፊት እኮ የሆነ ቦታ ለመድረስ በጣም ለፍተህ ነው። በመንግስት ደረጃ እንዲህ ከተወረደ ታች ያለውን ደግሞ አስቡት ለማለት ነው። የትም ቦታ ላይ አሁን የሆነ ነገር ላይ በቃ የሆነ ለመሾም ራሱ ሶሻል ሚዲያ ላይ የሆነ ነገር ሊኖር ይገባል ማለት ነው። አሁን ላይ ያ ነገር ከባድ ነው የሚለውን ነገር ሸይኻችን አነሱና ወልሐቁ አን አርባበት ልከ ተያራት አጃዱ استغلال كل وسيله እነኚህ የማይሆን አስተሳሰብን ማሰራጨት የሚፈልጉ ሰዎች ደግሞ ሶሻል ሚዲያን በደንብ አድርገው ተጠቀሙበታል። አንድ ምሳሌ ላንሳላችኋል። ምንድነው የሚባለው የአሜሪካን ሀገር ፊልሞችን የሚለቀው ኔትፍሊክስ ነው ምንድነው የሚባለው እንትኑ ቀናቱ ኔትፍሊክስ ይመስለኛል ቻናሉ ማለት ነው። ኔትፍሊክስ የሚባለው ነገር ላይ የሚለቀቀውን አፍላም አጅነቢያ አለሱ ፊልሞች የሚለቀቁ ፊልሞች አሉ። እነኚህ ፊልሞች አለ በዓለም ደረጃ ታስቦበት ታቅዶ ፕላን ተደርጎ ብዙ ብር ተበጅቶለት በሚሊዮኖች ፈሶበት ይሰራና አለ አልአስሉ አንሃ ለልሙተዓል የመጀመሪያ መነሻው ፈን ለማድረግ በቃ ሰዎችን ኢንተርቴይን ለማድረግ ነው የሚሰራው ተብሎ ነው የሚሰራው አለ መጀመሪያ ሲሰራ። ከዚያ በኋላ ግን አለ ውስጡ ገብተህ ግን ስትመለከት የፖለቲካ አረማመዳቸውን አሜሪካን አግዝፈው ማቅረባቸውን የብልግና ነገር ማህበረሰቡን ማስተማራቸውን በጣም የዘቀጠ አስተሳሰብን ህዝብ ውስጥ ማስረጹን በደንብ ተያይዘውት ይሄዳሉ ማለት ነው። የሚገርመው ነገር ደግሞ ሄደና فإنها تقدم رسائل إلحادية مبطنة መጨረሻ ደግሞ ኤቲዝምን አምላክን የመካድን አስተሳሰብ መጨረሻ ላይ አምጥተው ያሰራጫሉ አለዚያው ቪዲዮ ላይ። አለፍን በልስቲ ከዚያም እንለፍ። ሼኻችን አሁን بعض الألعاب الإلكترونية ያለው የኤሌክትሮኒክስ ጌም የሚባሉ ቪዲዮ ጌምስ የሚባሉ ጌሞች አሉ የምትጫወታቸውና ፖብጂ እና መሰል ጌሞችን የሆነ ጊዜ ላይ ፖብጂን ታውቃላችሁ ብዬ አስባለሁ። ጌም ላይ እንትን የሚያደርጉ ሰዎች ጌም ላይ ጊዜያችሁን ባታጠፉ መልካም ነው። ጊዜያችሁን ማጥፋታችሁ በጣም ይጎዳችኋል እንጂ አይጠቅማችሁም። ይሄ ጣል አድርጌ ለማለፍ የፈለኩት ነው። ወላኪን አሁን ጌም የሚመለከት ሰው ፖብጂ አይጠፋው። ፖብጂ የሆነ ጊዜ ላይ የዛሬ ስንት ዓመት ነው ኮሮና በነበረበት ሰዓት ነው የዛሬ 4 ዓመት አካባቢ 2021 አካባቢ መሰለኝ 2021 ላይ አዲስ ቨርዥን አመጣችና አዲስ የመጣው ቨርዥን ላይ ምን መጣ? የሆነን መሳሪያ ለመቀበል ስትፈልግ የሆነ መሳሪያ የሆነ ነገር ሰብረህ ምናምን ነው የምትቀበለው አንዳንድ ጊዜ ማለት ነው። የሆነ መሳሪያ ለመቀበል ስትፈልግ ምን ታደርጋለህ መሰለህ? ትሄድና የሆነ እንትን አለ ሐውልት አለ። ሐውልቱ ፊት ለፊት ቆመህ እንዲህ ብለህ ሳሉት ሰተህ ማለት ነው ሰላምታ አቅርበህ ምን ብለህ ነው ያን ነገር የምትቀበለው። የሚገርመው ነገር ልንገራችሁ። ያ ነገር ጣዖት አምላኪያን የሚጠቀሙበትና ለጣዖት የሚደረግ ሰላምታ ነበር።
አስባችሁ ታውቃላችሁ እናንተ ጣዖትን ማምለክ በጌም መልኩ ያመጣሉ ብላችሁ አስባችሁ ታውቃላችሁ? ሲጣራ ምን ሲደረግ የጣዖት ጉዳይ ነው ጉዳዩ። ኢቭን ሃይማኖትም ነው። ሃይማኖት መሆኑ በጣም የታወቀ በዓለም ደረጃ የታወቀ ነው። ከዚያ ዓለም አልኢስላም በአጠቃላይ ሳዑዲ ላይ ያሉ ትላልቅ ዓሊሞች ሳይቀሩ ብዙ የዓለማችን እንትኖች ላይ ያሉ ዑለሞች በአጠቃላይ ፈትዋ ሰጡበት። ይህንን ጌም መጫወትም ሙሐረም ነው ብለው ማለት ነው። ወዲያው ፐብጂ ይቅርታ ጠይቆ ያን ነገር ሙሉ በሙሉ አነሳ። ይህ ነገር ምንድን ነው የሚያሳየው? ማህበረሰቡ ጸጥ ቢል ኖሮ በሱ አስተሳሰብ ኩፍርን ማህበረሰቡ ውስጥ እያስገባ አንተ አሁን እዚህ ጋር ቁጭ ብለህ ያን ነገር እንደ መልካም ነገር አድርገው የምታስበው። በልጅነታችን ያጋጠመን ነገር እስቲ ልንገራችሁ። ፓወር ሬንጀርስን መለከት ነበር ልጅ እያለሁ። ፓወር ሬንጀርስ የሆነ የሚያደርጉት እንትኖች አሏቸው፣ እንቅስቃሴዎች አሏቸው። እነዚያ እነሱ የሚያደርጉትን እንቅስቃሴ ምሽት ላይ ቁጭ ብዬ ሌሊት ላይ እመለከትና የሆነ ነገር ሲያደርጉ ትላልቅ እንትኖች ይመጡላቸዋል፣ የነሱ አጋዦች ምናምን። እኔ ያን ነገር እመለከትና ጠዋት ላይ ስነሳ እሞክራለሁ ያን ነገር ከመጡልኝ በሚል ልጅ ነበርኩኝ። ብዙም እንትን አልልም። ምን ልላችሁ ፈልጌ ነው፣ ያ ብቻ አይደለም። ዮጋ አሁን ለምሳሌ ዮጋ ብዙ ሰዎች አሁን ዮጋን ስፖርት አድርገው ነው የሚያስቡት። ዮጋ የአእምሮ ሪሊፍ እንትን ለማድረግ ነው። ሜዲቴሽን የሚባል ነገር አለ። አሁን ለምሳሌ በዓለም ደረጃ ሜዲቴሽን ኖርማል ነገር አድርገው የሚያስቡ ሙስሊሞች አሉ። ዮጋ ኖርማል ስፖርት አድርገው የሚያስቡ ሙስሊሞች አሉ። ዮጋ ማለት ሰላት ነው፣ የቡዲስቶች ሰላት ነው፣ አምልኮ ነው። በቃ ጽድት ያለ ሰላታቸው ነው ለነሱ። ዮጋ ስታደርግ ኮንሰንትሬት አድርገህ አእምሮህን በአጠቃላይ ትሰጣለህ። ከዚያ በኋላ ከሌላ ዓለም ጋር መገናኘቱ ምናምኑ ውስጥህን ፈትሽ ትባላለህ። ውስጥ የምትፈትሸው ነገር የለም። ሰላት ላይ ነው ያለው፣ የነሱ ሰላት ላይ ነው ያለው። ይህን ሁላ ያልተረዱ ሰዎች አሉ ማለት ነው። አሁን በእኛ ጊዜ አሁን ሜይቢ ሀገራችን ላይ ያለ ሙስሊም ዮጋ ምን እንደሆነ አያውቅም። ምክንያቱም ሀገራችን ላይ ቡዲስቶች የሉ፣ ቡዲዝም የለም ሀገራችን ላይ። በቃ ሀገራችን ላይ ቡዲዝም ከሌለ ምንም ችግር የለውም ብሎ ዮጋን ይሰራል። ማለትም ቡዲዝም ውስጥም እንደሚገባ አያውቅም ዮጋ የሚባለውን ነገር። ዝም ብሎ ዮጋ ሲባል ስፖርት ነው ብሎ ይሰራዋል። ሐቂቃው ግን ለሌላ አምላክ የሚሰገድ ስግደትን ነው እየሰራ ያለው። ያ ነገር ደግሞ በኢስላማችን ሙሉ በሙሉ የተከለከለ ነገር ነው። እነኚህ አፍካሮች ናቸው እየመጡ እኛን እየሸረሸሩ አቅላችንን፣ አስተሳሰባችንን፣ ነገራችን በአጠቃላይ እየሸረሸሩ የሚሄዱት። ይቅርታ እያረዘምኩባችሁ ነው። ቶሎ እስቲ አፍጥኜው ልጨርስ። እነ هذا واقع جديد والامر في السابق لم يكن كذلك። በፊት የነበረው ሁኔታ እንዳሁኑ አይደለም። አሁን ላይ ያለው ሁኔታ በአጠቃላይ በጣም ገራሚና አዲስ ሁኔታ ነው የተፈጠረው አለ። በፊት ያለው ነገር ምንድነው? በመጽሐፍ ላይ ነው ሐሳቦች ያሉት። ሐሳቦችን ለማግኘት መጽሐፉን ማንበብ አለብህ። መጽሐፍ የሚያነበው ደግሞ ከማህበረሰቡ በጣም ጥቂት ሰው ነው። ቅድም የነገርኳችሁ ይሄን እኮ ነው። ከብዙ ሰው አንድ ሰፈር ውስጥ እኮ አንባቢ የሚባል አንድ ሰው ብቻ እኮ ነው የሚኖረው። ድሮ ላይ የምታስታውሱ ከሆነ እከሌ እኮ በጣም የተማረ እኮ ነው፣ ቀለም ቀመስ እኮ ነው ይባላል። አያነብም እኮ ሲጀመር። ቀለም ቀመስ የተባለበት ምክንያት ይሆን 12ኛ ክፍል ተምሮ ከዚያ በኋላ ሲጃራ ያጨሳል ቁጭ ብሎ ማለት ነው። ሲጋራ ስለሚያጨስና ዓለማችን የምትሄድበት ነገር ያሳስበኛል ስላለ አንባቢ ነው ቀለም ቀመስ ነው ይባል ነበር። ሐቂቃው ግን የሚያነቡ ሰዎችም ነበሩ በጊዜው። እነዚህ የሚያነቡ ሰዎች 2 እና 3 ናቸው። በሀገር ደረጃ እንኳን ካየክ ከ1000 2000 ሰው አይበልጡም። በሀገር ደረጃ ነው ያልኳችሁ። 1000 ሰው ከሀገር ከተበከለ ደግሞ ኖርማል ነው፣ ብዙም አይደለም። አሁን ላይ ግን ሁሉም ሶሻል ሚዲያ ላይ ያለ ሰው እነሱ አንብበው ከመጽሐፉ የሚመጣባቸው ብክለት፣ የአእምሮ ብክለት ከሞባይል እየመጣብን ያለው ማለት ነው። الثالثة ሶስተኛው ነጥብ ደግሞ አለ مما يميز هذا الطرح المعاصر ይሄ ዘመናዊውን ነገር ወይ ደግሞ ዘመናዊ ኢልሃድ የማስጨበጫ መንገድ ወይ ደግሞ ሰዎችን የማጥመያ መንገድ የሚባለውን ነገር የሚለየው ከሌላው ከበፊቱ ተነውዑ الاساليب የመንገዶች መለያየት ነው አለ። ሶሻል ሚዲያው ምናምን ብቻ አይደለም ላ የሚያቀርቡበት መንገድ መለያየቱ። በፊት ላይ በአስተሳሰብ በአይዲዮሎጂ ደረጃ ነው የሚቀርበው። ተግባባን? በፊት ላይ በፍልስፍና ደረጃ ነው የሚቀርበው አንድ ነገር። ለምሳሌ ስለ አምላክ ጉዳይ ሲነገር በፊት እና አርስቶትል የሚናገሩት ንግግሮችን እኮ ቁጭ ብላችሁ ብታዳምጡ ወይ ደግሞ ብታነቡ የሚገርም የሆነ ራቅ ያለ አስተሳሰብ ምንም እንኳን አንዳንዴ ሄዶ የልጫወታ ቢመስልም። ምክንያቱም አሁን ከነሱ መካከል አሁን በእንትን የሚያምን አለ፣ ዘዋን ብሎ የሚያምን አለ። ዘዋን ብሎ የሚያምን አርስቶትል መሰለኝ፣ እርግጠኛ አይደለሁም። ዘዋን ብሎ ነው የሚያምነው፣ አንድየው ብሎ ነው የሚያምነው። ያ አንድየ የሚባለው ወይ ደግሞ አንድ የሚባለው ደግሞ ዓለምና እሱ at the same time ነበሩ ይላል። እና ታዲያ ዓለም እንዴት መጣ ሲባል ከአንድየው ነው የፈለቀው። ከአንዱ ፈለቀ፣ ዓለም ፈለቀ። ኦኬ that means ዓለም ከፈለቀ ከመጀመሪያ ከነበረው ዘዋን ከምትለው ጋር እኩል ዘመን ሊኖረው አይችልም። ምክንያቱም የፈለቀውና ያፈለቀው ይለያያል።
ያፈለቀ አለ፣ የፈለቀ ደግሞ አለ። የፈለቀው ዓለም ነው። መፍለቅ ማለት ደግሞ እንትን ማለቱ ነው። ይሄ እንደ ውሃ ማለት ነው። መውጣት እንደማለት ነው። ምንድነው የሚባለው በአረብኛ? ፈይድ ነው የሚሉት፣ ፈይድ። ስለዚህ አሁን ይህ ነገር እንዴት ነው ስትሉት ይመለስና መጥቶ አይ ሁለቱም ዝንታለም የነበሩ ናቸው፣ በፊት ቀዲም ናቸው ይላል። ሁለቱም ማንና ማን? ዓለምና ዘዋ ነው የሚባለው። ሁለቱም ቀዲም ናቸው። እንዴት ያስገኘ አለ ወይስ የለም? ያስገኘ ሳይሆን ያፈለቀ ይላል። አዎ ያፈለቀ። ግራ ትጋባላችሁ ማለት ነው። ከዚያ በኋላ ይሄ አስተሳሰብ ላይ ግራ ትጋባላችሁ። ምክንያቱም ዘዋን ብሎ እሱ የሚያስበው አምላክም በማለት ነው። በሱ አስተሳሰብ ምድርም ፈጠራት አይደለም፣ ላ ከሱ ፈለቀ ነው። ሲያፈልቀው ደግሞ በራሱ ፈልጎ አይደለም፣ ፈልቃ ነው። ምድር በራሱ ነው የፈለቀው እንጂ እሱ ፈልጎት አይደለም፣ አምላኩ ፈልጎት አይደለም። ዘዋ ነው የሚባለው። ከዚያ ሄዶ ልጫወታ ይሆናል በስተመጨረሻ። እንዲህ ያሉ ሐሳቦች እንዳሉ ሁላ የሶቅራጦስ ሐሳቦችም ደግሞ አሉ። የነ ፓይታጎረስ ሐሳቦችም ደግሞ አሉ። ፓይታጎረስ በአንድ አምላክ ነው የሚያምነው። አምላክ ብቸኛ አምላክ ነው፣ ኃያል አምላክ ነው፣ ሁሉም ማድረግ የሚችል ዓለምን ያስገኘ ብሎ ነው የሚያምነው። በነሱ ደረጃ በአእምሮ የመጠቁ ሰዎች ናቸው የዚያኔ ይከራከሩ የነበሩ ስለ አምላክ ስለምን በፍልስፍና ደረጃ ነው። አሁን ላይ ግን አለ ሼኻችን እዚህ ጋር አምጥቶ በአቅል የሚያምኑ ሰዎችን በአቅል ይመጡበታል፣ በአስተሳሰብ ምናምን እያሉ በቀልድ የሚያምኑትን እያፌዙ ይመጡበታል። ለምሳሌ ያክል አሁን አንድ ሰው አክት ነው ምናምን በሚል ክርስትናን አክት አድርጎ ካመጣ ሙስሊም ሆኖ እሱ ሙስሊም ሆኖ ወይ ደግሞ እሷ ሙስሊም ሆና ሳለች ክርስትናን አክት አድርጎ ከመጣ ሰዎች እንደ ኖርማል አድርገው ሊያስቡት ይችላሉ። ነቢያችን ደግሞ ሰለላሁ ዐለይሂ ወሰለም መን ተሸበሀ ቢቀውሚን ፈሁወ ሚንሁም ብለው ተናግረዋል። እሳቸው ሃይማኖትን ባለማወቅ ምክንያት ትልቅን ነገር ሰሩ ማለት ነው። ስለዚህ አሁን እንዲህ ያሉ ነገሮች በየመንገዱ በየመምጫ መንገዱ ይመጣል ማለት ነው። ህዱት ወፋ ገና ወላሂ ህዱት ወፋ አሁን ህዱት ወፋ ይቅርታ እንትን አልጨረስኩም ወይ ስለተባልኩ ነው። ገና የኦሮሚፋውንም እቀጥላለሁ፣ አማርኛ ብቻ አይደለም። ያለው ነገር ምን መሰላችሁ ወንድሞችና እህቶች? ከዚያ ምን አለ ሸይኻችን ባረከላሁ ፊሁ ወአሕሰነላሁ ኢለይህ ሐፊዘሁላህ። ስለዚህ አሁን አለ ፊሊንግ ወይ ደግሞ ኢሞሽን የሚባለውን ነገር የሚያጫውቱ ሰዎች ተገኙዋል ማለት እሱንም እንትን የሚያደርጉ ያዙ። ይሄን ነጥብ አስተሳሰብ የሚባለው ነገር ሃይማኖትን ማሸነፍ አይችልም። የሰው ልጅ ሐሳብ ሃይማኖትን ማሸነፍ አይችልም። ሐሳብ በሐሳብ ደረጃ ካሸነፈም ማሸነፍ የሚችለው ትክክል ያልሆነን ሃይማኖት ነው። ምክንያቱም ትክክለኛ ሃይማኖት ሎጂካል ስለሆነ ከሎጂክ ጋር የሚግባባ ስለሆነ አንድ ሃይማኖት የሰው ልጅ ሎጂክን ማሸነፍ አልቻለም ብሎ ማለት ያ ሃይማኖት በደንብ እንትን መደረግ አለበት ማለት ነው። የሆነ ቦታ ላይ ኸለል አለበት ማለት ነው። አለበለዚያ ግን ሃይማኖት በምንም ተአምር ትክክለኛ ሃይማኖት ከሆነ ስርዝ ድልዝ ከሌለበት የተጨመረ የተቀነሰ ነገር ከሌለበት ሎጂካልም ነው። የሰውን ሐሳብ ሰው ልጅ የሚያፈልቀውን ሐሳብ ያሸንፋል በእርግጠኝነት። አንድ በሉልኝ እንትን የሚባል ነገር ከመጣ ፍላጎት፣ ስሜት የሚባል ነገር ከመጣ ደግሞ አስተሳሰብንንም የሃይማኖት ማስረጃዎችንም ይሰብራል። እንዴት በሉኝ? ሃይማኖት የሚባለው ነገር በማስረጃ ላይ የቆመ ነገር ስለሆነ ነው። እምነትና ማስረጃ ነው። እምነት የማስረጃው ማስረጫ ነው ውስጥ እንዲሰርጽ ለማድረግ። ማስረጃው ደግሞ ማሳመኛ ነው። ሌላውን አካል የምታሳምንበት ራስን የምታሳምንበት ነው። ምክንያቱም ራስን የማትቀበለው ከሆነ ማስረጃ ትክክለኛ ማስረጃ ሊሆን ስለማይችል ያንን ማስረጃ አድርገህ ከወሰድከው ነው ሰረጸ የሚባለው። ውስጥ ትክክለኛ ማስረጃ ነው ይሄ ነገር እውነት ነው ካልክ ነው ውስጥ ሰረጸ የሚባለው ወይ ደግሞ አመንክበት የሚባለው። ከሰው ጋር ሲከራከር ያልኳችሁም በዚህ በእንትን ደረጃ ነው፣ ቁጭ ብሎ በማውራቱ እንትን በማለቱ ደረጃ ነው። ግን ከዚህ ከማስረጃው ዓለም ወጥቶ ወደ ስሜት ዓለም ከገባ ሃይማኖት አይደለም ምንም ነገር ስሜትን ሊያሸንፍ አይችልም። ለምሳሌ ያክል አንድ ግለሰብ መጥቶ ስለ አላህ ሱብሓነሁ ወተዓላ አምላክነት አወራንና አስረዳሁት። በማስረጃ አወራን፣ አየ ሊቀበል ይችላል በማስረጃ የሚያምን ከሆነ። አንድ ሰው መጥቶ ዚና መስራት ለምን ሐራም ሆነ አለኝ። ዚና መስራት ሐራም የሆነው አንደኛ አላህ ሱብሓነሁ ወተዓላ ስለከለከለ ነው፣ ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ስለከለከሉ ነው ስል አማኝ ከሆነ በቃ ይተዋል ይሄን ነገር። መጀመሪያ እምነቱ አለ አይደል? አማኝነቱን ይንተራስና
የሁለቱ የአላህ Subhanahu Wa Ta'ala ንግግር ከዚያ የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮት ይበቃዋል ለሱ ምክንያቱም አምኖበታል ቤዙን በደንብ ስላመነበት ቅርንጫፍ ላይ የሚመጣው ነገር ለሱ አያስቸግረውም አንድ በሉልኝ ሌላ ሰው መጣና ሃይማኖት አልባ ነው ይህ ግለሰብ መጣና አስረዳኝ እስቲ ዝሙትን መፈጸም ለምንድን ነው የተከለከለው ከዚያ ቁጭ ብዬ አስረዳሁት ሃይማኖት የለውም ብያቸዋለሁ ግን በአእምሮ ነው በማስረጃ ነው ሊያናግረኝ የመጣው ዝሙት ስትፈጽም ጋብቻ የሚባለው ነገር ይጠፋል የቤተሰብ መረጋጋት የሚባለው ነገር ይጠፋል ያላባት የሚወለዱ ልጆች ይበዛሉ ይህ ነገር ደግሞ ለኢኮኖሚ ቀውስ ለምን ቀውስ እያልኩ ችግሮቹን ዘረዝርለታለሁ ሎጂካል የሆነ ሐሳብን ጠይቆ ስለመጣ ማስረጃ ሳቀርብለት እውነት ነው ያልከው መጋባቱ ጥቅም ሳይኖር አይቀርም ብሎ ይቆማል ምክንያቱም ለዚያም እኮ ነው አሁን አብዛኛው ሃይማኖት አልባ የሚባሉት ወይ ደግሞ በሃይማኖት የማያምኑ የተለያዩ ሀገራት ላይ ያሉት አሁን ይጋባሉ ለምንድነው የሚጋቡት ስትል ሎጂካሊ ስላሳመናቸው ነው ጋብቻ የሚባለው ነገር ግን አንድ ግለሰብ መጣና ለምንድነው ማገባው ጋብቻ ለምን ተደረገ አለኝ ፈጣሪ እንዲህ ስላለ አይሰማህም ምን አገባኝ አለ ሎጂካሊ ደግሞ ምናምን ስትለው ሎጂኩን ተው በቃ ከፈለኩት ስኔ አንተ ምን አገባ ማለት ፈልጌዋለሁ እኔ ያን ነገር ማድረጉን ፈልጌዋለሁ خلاص ፍላጎቱም ነገር ሊያሸንፈው አይችልም 100 ጊዜ በነገረው ማስረጃውን አይቀበለው ምክንያቱም ስሜቱ ስላሸነፈው ወይ ደግሞ በስሜት እየተነዳ ስለሆነ ለዚያ ነው አሁን የተለያዩ መዝሙሮች አሁን ሲሰሩ ክላሲካላቸው በጣም ተመርጦ አንዳንድ ነሺዶችም አሁን ሲሰሩ ክላሲካሉ በጣም ተመርጦ የሆነ ግለሰብ ያንን ነገር ሰምቶ ከመጣና እኔ ጋር አሁን ለምሳሌ አንድ ግለሰብ መጥቶ እኔ እኮ ወደ እስልምና የገባሁት የሆነ ነሺዳ በሆነ ድምጹ በጣም ስላማረኝ በዚያ ስሜት ነው የገባሁት ካለኝ እስካሁን ድረስ ያለኝ ሰው የለም ግን ካለኝ መልስ የሚሆነው አንድና አንድ ነው አንተ የተከተልከው ስሜት እንጂ ማስረጃን አይደለም እዚህ ማስረጃንም ቁጭ ብለህ እንትን ማድረግ አለብህ ነው መወያየት አለብህ ነው የማስረጃን ጉዳይ ምክንያቱም ስሜትና ማስረጃ ኢሞሽንና እንትን ይለያያል ማስረጃ ማቅረቡ ይለያያልና ስለዚህ አሁን ሼኻችን ምን አሉ ስሜት የሚፈልጉ ሰዎችን በስሜት ይመጡላቸዋል አለ ዘንድሮ ማስረጃ የሚፈልጉትን በማስረጃ ማስረጃ ሲባል እውነተኛ ስለሆነ ብቻ አይደለም ማስረጃ ተቀባይነት የሚያገኘው አንዳንዴ በነገራችን ላይ የሰው ልጆች አይዲዮሎጂ ጋር ስትመጣ የሃይማኖት ጉዳይ ላይ ስትመጣ ሃይማኖት አላህ Subhanahu Wa Ta'ala ኢና ለንሱር ሩሱላና ስላለ ሐቁ ነው የሚያሸንፈው መቼም ቢሆን ሐቅ ቢደበቅም እንኳን እውነታነቱን እያወቅኩ ነው የምትደብቀው ሐቁ ወይ ደግሞ ጊዜ ሰጥተህ አላየኸውም ማለት ነው ያን ነገር በትክክል አላየኸውም ጊዜ ሰጥተህ ኒውትራል ሆነ አላየኸውም እንጂ ሐቅ ይታያል አይዲዮሎጂ ጋር ስትመጣ ደግሞ የሰው ልጅ አይዲዮሎጂ ብዙ ጊዜ አስተውላችሁ ከሆነ በኃይል ነው የሚመዘነው ለምሳሌ ራሺያ የሆነ ጊዜ ላይ አሸናፊ ነበረች ኃይል ነበራት ምንም እንኳን አሜሪካን ባትሰብርም ኮልድ ዋር በነበረበት ሰዓት ላይ ኃያል ነበረች ብዙ ሀገራት ኮሚኒዝምን ትክክል ነው ብለው ያምኑበት ነበር ሶሻሊዝም የሚባለው ነገር ማለት ነው ሶሻሊዝምን ያምኑበት ነበርና ከዚያ በኋላ ደግሞ ራሺያ 91 ላይ ስትሰበር ከ91 በኋላ አብዛኛው የዓለማችን ሀገራት ካድዋት ማለት ነው ራሺያን ካድዋት ሶቪየት ዩኒየንን ሶቪየትን ክደዋት ወደ ካፒታሊዝሙ ተመለሱ በእንትን ደረጃ ደግሞ ወደ ሊበራሊዝሙ ተመለሱ ማለት ነው ያን ነገር ስትመለከቱ ምን ይገባችኋል የሰው ልጅ አእምሮ እንትን ነው የሰው ልጅ አስተሳሰብ የሚባል አይዲዮሎጂ የሚባለው ነገር በኃይል ነው የሚወሰነው አቅም ሲኖርህ ኃይልህን ማስፋፋት በቻልክ ቁጥር ፑሽ ማድረግ ትችላለህ ማለት ነው ስለዚህ አሁን እነኚህ ሰዎች አሁን ላይ ጥመትን ለሰዎች የሚያወርሱት የሚከተሉት መንገድ በጣም ብዙ መንገዶችን ነው ኢሞሽን ይከተላሉ አእምሮን ይከተላሉ ምን ይከተላሉ በምትፈልግበት መንገድ ይመጡልሃል ማለት ነው የሆነ ቪዲዮ ይከፍትና ንግግር ይጀምራል እስቲ አሁን ዓለማችን ላይ ያሉ ነገሮች ምናምን ብሎ ይናገርና ከስሩ ክላሲካል አለው አንድ ቀን ያስተዋልኩት ነገር ነው ከስሩ ክላሲካል አለው ኢሞሽንህን ሳበው ማለት ነው ተግባባን ይሄ ቪዲዮ አሁን በክላሲካል ፖስት ካደረኩትና ያለ ክላሲካል ፖስት ካደረኩት ምን ያክል ዲፈረንስ እንዳለው የሚያውቁ ሰዎች ሚዲያ ውስጥ ያሉ ሰዎች ያውቁታል አንድ ጊዜ አንድ ወገናችን ጥያቄ ጠየቀ ስለ እስልምና ጥያቄ ያለኝ የሰው ልጅ እንዴት ነው የተፈጠረው ቁርአን ተምታታ ብሎ ጥያቄ ያቀረበ ያንን ጥያቄውን ያለ ክላሲካል ቢያቀርበው ኖሮ በእርግጠኝነት ሰዎች ብዙ ሚዛን አይሰጡትም ነበር ግን የሆነ የሚያሳዝን ክላሲካል ከስራ አስቀምጦ ነበር ስለዚህ ሰዎች በቃ ፊሊንጉን ኢሞሽኑን እየተከተሉ ይሄዱና ማስረጃ ያቀረበ እየመሰላቸው እስቲ መልስ ስጡ ምናምን ሲል ነበር አልহামዱሊላህ በተገቢው መልኩ መልስ ሰተንበት ነበር የዚያኔ ከዚያ በኋላ ጥያቄም ማቅርበናል ለጥያቄያችን መልስ ግን አልተሰጠንም ማለት ነው እንለፈው ስለዚህ አሁን ያለው ነገር ይሄ ነው የፊሊንግን ማጫወት የሚባል ኢሞሽንን ማጫወት የሚባል ነገርም አለበት ማለት ነው አራተኛው
መለያቸው ወይ ደግሞ አራተኛው ምልክት አለ الطرح اليوم يخاطب جميع الشرائح ሁሉንም የሰው ልጅ ነው የሚያናግረው አለ የዘንድሮ ጥመት ዘንድሮ የመጣው ሶሻል ሚዲያን ይዞ የመጣው ጥመት ሁሉንም ሰው ነው የሚያናግረው ማለት ትላልቆችን ህፃናቶችን ትላልቁ ስራ ቦታ ሄዶ ፒሲውን ሲከፍት ወዲያው በአድቨርታይዝመንቱ ብትል በምን ብትል በልጆች ደግሞ በጌም ይመጡባቸዋል በምን አኒሜሽን የሚባል እንትን አለ የሙቪ አይነት መሰለኛ ነገር ወላሂ እኔ አልከታተልም ይቅርታ አድርጉልኝና ኤነሚ ነው ምንድነው የሚባለው አንደኛው ደግሞ ኤነሚ የሚባለው ከአኒሜሽን ጋር ልዩነት ያለው ይመስለኛል ኤነሚ የሚባለው ነገር አብዛኛው ሰው ኖርማል አድርጎ ይከተለው ነበር ከዚያ የሆነ ጊዜ ሀይተም ጠላዓት የሚባል አንድ ዶክተር አለና በጣም ምርጥ ዶክተር ነው የሱንም መጽሐፎች ወደፊት አላህ ካገራልኝ በሪቪው መልኩ አመጣዋለሁና ሀይተም ጠላዓት ሲናገር ሱብሃንአላህ ሪሰርች ተደርጎበት ጥናት ተደርጎ ኮሪያ ሀገር ላይ የሚሰሩ ኤነሚ የሚባለው ሙቪ ከ185% የሚጠጋው አነሰ ከተባለ ከ2 3 4 ጊዜ በላይ በተደጋጋሚ ሃይማኖት ነክ የሆኑ በአምላክ መካድን ወይ ደግሞ የነሱን ሃይማኖት እነሱ የሚከተሉትን ሃይማኖትን ተርዊጅ የሚያደርግና የሚያስተዋውቅ ነገርን በውስጡ አቅፏል ከ85% በላይ ነው ያልኳቸው ልጆች አሁን ቁጭ ብለው የሚመለከቱት ያንን ቪዲዮ ስፔስ ቱል ላይ ምናምን ላይ ይተላለፍ የነበሩት ሁላ ሳይቀሩ ነበሩባቸው ነው ቁጭ ተብለው ሲታይ እንዳለ በቃ የተበረዘ ነው ጉዳዩ ስለዚህ አሁን ለልጆችህም በዚያ በኩል ነው የሚመጡለት ልጅህ ቁጭ ብሎ እጁን እንደዚህ አድርጎ የሆነ ነገር የሚያደርግ ግለሰብ እንዲህ ካደረገ በኋላ ፓወር ሲመጣለት ካየ ተግባባን ያ ግለሰብ ፓወርን እንዳገኘ ካየ ነገ ላይ ይሞክራታል ያን ነገር ቅድም ፓወር ሬንጀርስ ላይ ያልኳችሁ ነገር ነው ይሞክረዋል ያን ነገር እስከሚያድግ ድረስ ያቺ ነገር ውስጡ ትሰርጽና ትቀመጣለች የሆነ ጊዜ ላይ እንዳጋጣሚ እንዲህ የሚያደርጉ ሰዎችን ካየ ለሱ እንግዳ ነገር አይደለም በቃ ኖርማል ነገር አድርጎ ነው የሚወስደው ኢቭን ሄዶ ሊያናግርም ይችላል ምክንያቱም ከልጅነት ያደገበትና ሲያሞግስ የነበረው ካልቸር ወይ ደግሞ ያ እምነት ውስጥ ያለ ነገር ስለሆነ ስለዚህ ጉዳዩ በጣም ከባድ ነው እኛ ያላየንባቸው መንገዶችም አሉት ማለት ነው ለምሳሌ አሁን ለህፃናት የቀረቡ የታሪክ ትረካዎች አሉ አሁን ትረካ ዓለማችን እኮ እንኳን ትናንትና የተከሰተን ታሪክ ይቅርና ዛሬ እኛ የምናውቀውን ዘገባ እየዋሹ መንደራችን ሰፈራችን ላይ የተደረገን ነገር በውሸት እየተዘገበ አይደለም እንዴ የ100 ዓመት የ200 ዓመት ታሪኮች አሁን ለምሳሌ የሙስሊም ታሪኮች ይወራ ከተባለ እንዳለ ስለ ሙስሊም የሚወራው ስለ ጦርነቱ ነው ስለምኑ ነው ግን ሙስሊም እስቲ ለቴክኖሎጂ ምን አደረገ ተብሎ ቢጠየቅ አብዛኛው ዓለማችን ላይ ያሉ ሚዲያዎች ገድለውታል ያን ነገር ግን መጽሐፍ ከፍቶ ያነበበ ሰው በደንብ አድርጎ ያገኘዋል ኢስላም ለዓለማችን ሲቪላይዜሽን ምን ያክል ውለታ እንደዋለ ባለፈው አንድ ቪዲዮ ሰርቼ ነበር በዚህ ጉዳይ ላይ ስለዚህ አሁን ያለው ነገር ምንድነው ህፃናቶች በራሳቸው እንዲያፍሩ የሌሎችን ካልቸር ገዘፍ አድርገው እንዲያስቡ ሙስሊም ስትባል ከጦርነት ከሙስሊም ስትባል ከንትን ጋር አድርገው ሚዲያው ያቀርብልሃል በሙቪ ደረጃ በምን ደረጃ ማለት ነው አህመድ ኢብኑ ኢብራሂም አልጋዚ አባታችን አህመድ ኢብኑ ኢብራሂም እስከ ቅርብ ጊዜ ድረስ እኮ እኛ እኮ ወራሪው አህመድ ግራኝ ብለን ነበርኩ የምናውቀው ስንማር የነበረው ትምህርት ላይ ማለት ነው ኢትዮጵያዊ ከሆነ እንዴት ወራሪ ይባላል ወራሪ ማለት የውጭ ኃይል እኮ ነው አህመድ ኢብኑ ኢብራሂም አልጋዚ ደግሞ ወይ ደግሞ ግራኙ አባቴ ወራሪ ከሆነ እንዴት ኢትዮጵያዊ ከሆነ እንዴት ወራሪ ይባላል ሊባል አይችልም ማለት ነው ስለዚህ መጽሐፉን የጻፉት ያንን የኢትዮጵያን ታሪክ የጻፉት ሰዎች ቸርች ውስጥ ያደጉና ያ አስተሳሰብ ሲጫንባቸው ያደጉ ናቸው ይሄንን ድንጋይ እንዲወርውሮት ነው ምናምን የሚባል አስተሳሰብ ማለት ነው ለምን ቸርች አርክ ብላችሁ ብትጠይቁኝ ስለማውቀው ነው ቸርች ውስጥ የሚያስተምሩት ነገር ይሄ ስለሆነ ከዚህም ውጭ ሌሎችም ማለትም ይቻላል ስለዚህ አሁን ያለው ነገር ምን መሰላችሁ ወንድሞችና እህቶች እንዲህ ያንተን ታሪክ የምታቀውን የእናት ያባትህን ታሪክ ያስረሱሃል ማለት ነው ያ ነገር ደግሞ እስከ ህፃናቱላ ሊደርስ ይችላል ህፃናቶችን ይደርሳል አለ ለምነኩ نسمع عن قصص اطفال مصوره ህፃናቶችን ታሪክ መተረኪያ ማለት ለህፃን የሚተረክ ታሪክ ሰምተን አናቅም ማለት በፊት ላይ አሁን ላይ ግን ለህፃናት የሚተረኩ ታሪኮች አሉ ለህፃናት የሚጫወቱ እንትኖች አሉ አሁን ለምሳሌ ምንድነው የሚባለው ልጆችን ለማጫወት የሚጠቀሙ ቪዲዮዎች አሉ አሁን የካርቶን ምናምን ተደርጎ የሆነች ሴትዮም አይቻለው አንድ ጊዜ ልጆች እንዲምታጫወት ምናምን ቪዲዮ ተደርጎላት ማለት ነው በጣም ብዙ ሚሊዮን ነው የምትታየው በ50 60 ሚሊዮን ነው የምትታየው በጣም ታዋቂ ናት ሚሼል ነው ማን ነው የምትባለው
ያን ነገር ስትመለከቱ እሷ ምንድነው የሚያስተምረው የሚለው ነገር ማንም አያይም። ልጆቻቸው ያንን ቪዲዮ እየተመለከቱ ዝም ካሉ በቃ በቂ ነው። ከዚያ ልጆቹ ያን ነገር እያሉ እንትን እያሉ ነው የሚያድጉት። በጭፈራ ነው የሚያድጉት፣ በእንትን ነው የሚያድጉት። አሁን ላይ አልሐምዱሊላህ አንዳንድ ቻናሎች አሉ ኢስላሚክ የሆኑ ከክላሲካል ነፃ የሆኑ ማለት ነው። ስለዚህ አሁን ያለው ነገር ምንድነው? እንዲህ በሁሉም መንገድ ከበውናል አለ ሼኻችን። አምስተኛ ላይ ደግሞ وجود واقع جيد يسمى بالاغتراب الاسري የቤተሰብ መበታተንም ደግሞ በደንብ ተፈጥሯል አለ። የቤተሰብ መበታተን ማለት ምን ማለት ነው? የቤተሰብ መበታተን ማለት እናትና አባት በኮምፒውተር ቢዚ ናቸው፣ ልጅ ደግሞ በሞባይል ቢዚ ነው። ሁሉም የራሱን ላይፍ ነው የሚመራው። በቃ ቁጭ ብሎ እንደ ቤተሰብ ድሮ ላይ እኮ የምታስታውሱ ከሆነ ድሮ የኖራችሁ ሰዎች እናት አባት እኮ የሚሰበሰቡበት ቀን እኮ ይኖራል አይደል? ቤተሰብ የሚሰበሰብበት ቀን ይኖራል፣ አብሮ መጫወት ምናምን አለ። አሁን ላይ የለም። በቃ ማህበረሰቡ እንዳለ በሞባይል ቢዚ ሆኗል፣ በቲቪ ቢዚ ሆኗል፣ በእንትን ቢዚ ሆኗል። የኛ ሀገር ቴክኖሎጂ ብዙም ማለት ንብረት ማለት ብዙም ሀብታምም ስላልሆንን እስካሁን ድረስ በስፋት አልተስፋፋም ነበር። አሁን ላይ ግን በደንብ አንድ ቤት ውስጥ አነሰ ከተባለ 2-3 ሞባይሎች አሉ። አሁን ላይ የድሃ ቤት የሚባለው ራሱ ሞባይል ገብቷል። ስለዚህ አሁን በቃ ሁሉም ራሱን የቻለ ነው። ቤተሰብን አያማክረው የሚሰላው ነገር ላይ ያንተን ልጅ እኮ ያንተን ሴት ልጅህን እኮ ከማጋር እንዳወራች እንደሆነ ያንተ ወንድ ልጅ ከማጋር እያወራ እንደሆነ ምን እያቀደ እንደሆነ አንተ አታውቅም። ባይሆን ማርክ ዙከርበርግ ካንተ በላይ ሊያውቀው ይችላል ሜይቢ፣ ምክንያቱም የሱ ኢንፎርሜሽኖች በአጠቃላይ እሱ አካባቢ ሊሆኑ ስለሚችሉ ማለት ነው። ስለዚህ አሁን ያለው ምንድነው? ያለው ቤተሰብ ተበተናል خلاص። በፊት ቤተሰብ ይወያይ ነበር። አሁን ላይ ውይይት የሚባለው ነገር ሶሻል ሚዲያ ላይ ነው ሁሉም ነገር የሚያልቀው፣ ሁሉም ነገር የሚመጣው። ያ ነገር ደግሞ ለሁሉም ነገር ቅርብ እንድንሆንና ለመጎዳትም መንገድን ከፈተልን ማለት ነው። ይቅርታ እንዴ ወንድሞች። ከዚያ በኋላ መጨረሻ ላይ ምን አለ? ስድስተኛ ላይ ምን አለ? መጨረሻ በፊት አንድ ነጥብ ይቀራል። የአምስተኛው ላይ ምን አለ? መጨረሻ ላይ ስድስተኛ ላይ غياب المرجعية عند كثير من الفتيات والشباب አለ። ብዙ ወጣቶች ዘንድ የሚመለሱበትና የሚጠይቁት ታማኝ የሆነ ኢንፎርሜሽን የሚያቀርብላቸው አካል መጥፋቱ ነው አለ። ለምሳሌ ያክል አንዲት ልጅ የሆነ ጥያቄ ብትጠየቅ ወይ ደግሞ አንድ ልጅ የሆነ ጥያቄ ቢጠየቅ ያንን ጥያቄ የሚያቀርብለትን አካል ማጣቱ አስቸጋሪ ነው። ወይ ደግሞ ከዚያ በኋላ ሄዶ ሼክ ምን ይላል? وان كثيرا منهم لا يفرق بين المرجعيه الموثوقه وغير الموثوقه ማንም ማመን እንዳለበትና ማንም ማመን እንደሌለበት አያውቅም ማለት። የሆነ ሰው ብቻ ወጥቶ ሁለት ሐዲሶችን ከተናገረ ሁለት የቁርአን አያዎችን ከተረጎመ በቃ አዋቂ አድርጎ ሊያስበው ይችላልና ሄዶ ጥያቄዎችን ይጠይቀዋል። ይሄ የሚጠየቀው አካል ደግሞ የዚያ ነገር ዕውቀቱ ከሌለው አላውቅም ማለት ዘንድሮ ስለሌለ የሚያውቃትን ነገር ሰብሰብ አድርጎ ጥመትን ብትሆን ይሰጠዋል። ያ ግለሰብ የመጣበትን ጥያቄ ያመጣለት አካል ጋር ሄዶ መልስ ይሰጣል። ጥያቄ ተጠይቆ መጥቶ ጠየቀ፣ አንተ ደግሞ መልስ ሰጥተው መልሱን ይዞ ይሄዳል። ያ መልስ ትክክል ካልሆነና ልጁ ሄዶ መልሱን ሲመልስ ፎሎ አፕ ጥያቄ ያለው ሁሉም ጥያቄ እሱ የመለሰው መልስ ላይ ሌላ ሁለተኛ ፎሎ አፕ ጥያቄ ሲነሳ ጠያቂው ያ ልጁ ችግሩ ከሃይማኖቱ እንጂ ከግለሰቡ ነው ብሎ አያምንም። ምክንያቱም ሁሉም ሰው ሼክ ሆኗል። አሁን ስለ እስልምና ብትጠይቁ እኮ ሁሉን ነገር ያውቃል ማህበረሰቡ፣ በጣም ብዙ ሰዎች ማለት ነው። ስለዚህ አሁን ምን አለ? ወኩሉን ይؤصل وهناك من يسمع። ሁሉም ሰው እንደፈለገ መናገር ጀመራል። ሁሉም ኩሉ እየተከለም ወኩሉ ይؤصل እንደፈለገ ስለ ሃይማኖት አምላክህን ለማወቅ ምናምን እያለ መጥቶ ይናገራል። እንትን ለማወቅ ስለ ዲን ምን ተማርክ ብትለው ሲፍር፣ ስለ ዲን አስተምህሮት ምን ታውቃለህ ብትለው ስለ ዲን መማር ብቻ እኮ አይደለም አስተምህሮቱ እንዴት ነው የሚለውን ነገር ማወቅ ነው። የለም ምንም ነገር። ወላኪን እሱ የሚናገርባቸው ነጥቦች በስርዓት አንድ የሐዲስን ክታብ ያልተማረ ሰው፣ አንድ ጊዜ ተፍሲርን ቁጭ ብሎ ያልተማረ ሰው በላይ ወጥቶ ስለ ሐዲስ ምንነት ከሰው ጋር ለመሟገት ይፈልጋል። ስለ ቁርአን ምንነት ከሰው ጋር ለመሟገት ይፈልጋል ማለት ነው። ያን ነው እዚህ ጋር ሼኻችን ያነሱት። ስለዚህ ያለው ነገር غياب المرجعيه የሚባለው ነገር ከባድ ነው። ሰባተኛው ላይ ደግሞ ምን አመጡ? واقع المعاصر ايضا فيه ضعف
في إدراك حجم المشكلة الواقعة في ساحة المسلمين الفكرية ብዙ ሰዎች ዘንድ ደግሞ የሚታየው ነገር ምንድነው ይሄ የመጣውን ትልቅ ውርጅብኝ አለመረዳት ይሄን ያክል ከባድ አድርጎ አለማሰብ ቀለል አድርጎ ነው የሚያስበው ቤተሰቡ እንዲህ እንትን እየተደረገ ዓለም الاسلام እንዲህ እየተምታታበት የኢንፎርሜሽኖች መዛባት እንዲህ እየቀረቡ ይህ ሁሉ ነገር እየተደረገ አንዳንድ ሰው ቀለል አድርጎ ነው የሚያየው ማለት ነው ይሄ እኮ ብዙም እንትን ቦታ የማያስፈልገው ከዚያ በኋላ ለሼኻችን ምን አለ ይህ ነገር የሚከሰተው አለ ኢማ ለብዑዲሂ አው እንሽጋሊሂ ቢዚ ከሆነ አንድ ሰው ያን ነገር በደንብ ማጥናት ጊዜ የማይኖረው ወይ ደግሞ ሁለተኛው አሁን ያለንበትን ዓለም ራቅ ብሎ ስራ ላይ ብቻ እንትን ከሆነ ሊረዳ አይችልም ማለት ከዚያ ምን ይሆናል فامراض الشبهات القاتله قد تفتك بمن حوله وهو في غفله ይግለሰብ ሳይረዳ ሳያውቅ ሳይባንን ማለት ነው ቤተሰቡን እንዳለ አፈር ሊያበላው ይችላል የአይዲዮሎጂ ችግር የሚባለው ነገር ከዛ ምን ይከሰታል አለ بل قد تتعدى اليه እሱንም አፈር ሊያስበላው ይችላል ቤተሰቡን ብቻ ሳይሆን ይህ ጉዳዩ ከባድ ነው ማለት ነው وهو لا يشعر ምንም ሳይገባው እንት ሊሆን ይችላል ስለዚህ አለ ምን መሆን አለብን ማህበረሰቡ መንቃት አለበት አንድ ومن اهم ما ينبغي العنايه به በደንብ ፎከስ አድርገን ልናየው ከሚገባ ነገር አንደኛው ምንድነው الأصول الفكرية التي يتفرع عنها غيرها ያስተሳሰባችን መነሻ የሚባሉ ነገሮችን በመነሻ ደረጃ ከተመታ መድረሻ የታወቀ ነው ምንም አይነት ጥያቄ ቢነሳ መልስ መስጠትም አትችልም አቅሙም የለህም ولكن መነሻህን ካስተካከልክና በጣም ጥሩ መነሻ ካለክ የሆነ ቦታ ላይ ብትወድቅም ለመነሳት ጊዜ ቢፈጅም ይገራልሃል ማለት ነው ስለዚህ ምን አለ أصول الفكرية ያስተሳሰብ መነሻ የሚባል ነገር በአጠቃላይ التي يتفرع عنها غيرها ሌሎች የሷ ቅርንጫፍ ሆነው ይመጡት ያስተሳሰብ መነሻ የሚባል ወይ ደግሞ ያስተሳሰብ መፍለቂያ ዋና ነጥቦችን فالانحراف في الفكر غالبا ما يكون بسبب الخلل في فهمها የሆነ ነገር መነሻውን ባለመረዳታችን ለመውደቅ ቅርብ ስለምንሆን መነሻዎቻቸውን በደንብ መረዳት አለብን እዚህ ኪታብ ላይ ምን አደረገ ሼኻችን ونحن هنا نخاطب الشباب أصالة وطاتوچን ማናገር እንፈልጋለን በዚህ መጽሐፋችን አለ فالشباب في هذا العصر بحاجة إلى معرفة الحق بالطريقة الإقناعية للتلقينية የዘመኑ ወጣት አለ እንዲህ ተቀምጠህ ይሄ ነገር እንደዚህ ነው ይሄ ነገር እንደዚህ ነው ይያልክ ማስያዝ አይደለም ለምሳሌ ያክል አሁን አብዛኛው የሌላ እምነት ተከታዮች ብዙ ነገሮችን አይዲዮሎጂዎችን ኢቭን ብዙ አስተምህሮቶችን የያዙት በመሸምደድ ልክ ነው ማለት ለምሳሌ ያክል አሁን የስላሴ ጉዳይ ከተነሳ ስላሴን አስረዳኝ የምትለው አንድን ግለሰብ አያስረዳህም ምክንያቱም አልተረዳው እንዳልተረዳው ለራሱም እርግጥ ነው ግን እንዲህ ነው ስላሴ በመለኮት አንድ በአካል 3 በባህሪ 3 በመለኮት አንድ እኔም ሸምድጄዋለሁ ይሄንን ማንንም መሸምደድ ይችላል መሸምደድ አይደለም ተረድቶታል ወይ ነው አሁን ሼኻችን እዚህ ጋር ያመጣው ነገር ይሄን ነው ምን አለ بالطريقه الاقناعيه ማስረዳት የተረዳውን ነገር ደግሞ በደንብ የዋጣውና የተቀበለው እስኪሆን ድረስ ማስረዳት አለብን አለ ግዴታ ለተልቂንየ ማስያዝ አይደለም ማስሸምደድ አይደለም ማስረዳት አለብን اي يعلم الحق بدليله حقን በማስረጃዎቹ እንዲያውቁት ማድረግ ግዴታ ነው አለ ከዚያ ምን አለ በዚህ ዘመናችን እኮ ትልቁ የሚያስፈልገን ነገር الى بناء ايماننا على اصول محكمه صحيحه ትላልቅ ምሰሶዎች ላይ ኢማናችንን ማቆም አለብን እነኚህ ትላልቅ ምሰሶዎች ደግሞ ተተከሰሩ عند عتباتها امواج الشبهات በሩ ላይ የሆነ ሹብሃ ሲመጣ ስለ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ነገር ውሸት ተቀጥፎ አንድ ግለሰብ ውሸትን ቀጥፎ ስለ ነብዩ ሲናገር ያ ውሸት መጥቶ የዚያ ኢማናችን በርጋ ሲደርስ ፍርክስክሱ ይወጣል አለ خلاص ለምን መነሻውን ቤዙን በደንብ አድርገን ስላስተካከልን ቤዙ ላይ መሰራት አለበት ነው ያለው ሼኻችን ማለት ነው فخذ هذه الموضوعات على محمل الجد ሲሪየስሊ ይሄን ነገር በደንብ አድርገህ ማየት አለብህ መውሰድም አለብህ ይሄ መጽሐፍ ውስጥ ያለውን ደግሞ وما سياتي في قادم الاوراق ቀጣይ ወረቀቶች ውስጥ ደግሞ ያለው بيان اهم الاصول ትላልቅ ምሰሶ የሚባሉትን ትላልቅ ኡሱሎችን መነሻዎችን وفق المنهج المستقيم ትክክለኛ በሆነ ማስረጃና አካሄድ ማስረዳትና الموافق لصحيح المنقول وصريح المعقول የሰውን አእምሮ በደንብ አድርጎ መረዳት በሚችል ወይ ደግሞ የሰውን አእምሮ ሊያሳምን በሚችል መልኩ የተጻፉ ነገሮችና ማስረጃዎች ናቸው እዚህ ውስጥ ያሉትና አንብበህ ተረዳው አለ ማለት ነው وقبل ان اختم يحسن التنبيه على امر مهم وهو ان نطرح موضوع الانحراف العقدي والفكري
بالدقة والرفق والموضوعية نعم እዚህ ጋር ያነሱት አንድ ነጥብ አለ ይሄንን የአፍካር ጉዳይ ስናነሳ አሉ የአስተሳሰብ ጉዳይ የአይዲዮሎጂ ጉዳይን ስናነሳ አይዲዮሎጂ ውዝግብ ውስጥ የገባን ሰው እየተቆጣን ማስረዳት ወይ ደግሞ እንትን ሳይሆን ላ ቁጭ አድርገን በስርዓት بالدقة ዲቴይል ውስጥ ገብተን ነገሮችን በመፈትፈት በደንብ አድርገን ፈተን ብትንትኑን አውጥተን ለእያንዳንዱ መልስ እየሰጠን እያስተካከልን መሄድ ነው ያለብን እንጂ በደፈንፈና አድርገን ነገሮችን ሸፈንፈና አድርገን የምንሄድ ከሆነማ መልስ ሰጠን አይባልም ያኛው ስለዚህ ምን አሉ ወርፍቂ ቀለል ያደረግን ወይ ደግሞ በውዴታ ልጆችን ይዘን ወጣቶቹን ይዘን ማስረዳት አለብን ወልመውዱዕያ የሆነ ኒውትራል በሆነ አስተሳሰብ ልክ እንትን ማለት ነው መውዱዕያ ብሎ ማለት ማስረጃም ብቻ እንትን ያደረገ ያካለለ ማለት ነው ያን ነገር ነው መከተል ያለብን لأن بعض الناس يبالغ في التصور أو التصوير አንዳንዱ ሰው ደግሞ አለ ይሄን ነገር ሲሰማና ሲነገረው በጣም ገዘፍ ያደርግና በቃ ተስፋ የለም ብሎ ተስፋ ይቆርጣል ይሄን ነገር አንስተን እናንተን ያስረዳንበት ምክንያት ተስፋ አለ ይሰራበት መሰራት አለበት ብለን ለማስረዳት እንጂ ተስፋ ለማስቆረጥ አይደለም በስተመጨረሻም ደግሞ ሁላችሁም መዘንጋት የሌለባችሁ ነገር አለ አዲኑ ዲኑላህ ማንም ተጣመመ ማንም ወደቀ ማንም ከፈረ ማንም ሰለመ አዲኑ ዲኑላህ ኢስላም የአላህ Subhanahu Wa Ta'ala ሃይማኖት ነው አላህ ደግሞ ሃይማኖቱን እስከ መጨረሻው ድረስ ጠባቂ አምላክ ነው وهو منصور بنصره እስልምናችን የሚታገዘው በአላህ Subhanahu Wa Ta'ala እገዛ ነው አሸናፊም ነው አለ إننا اليوم أمام ساحة جهاد للدفاع عن الدين والإيمان ሶሻል ሚዲያ ላይ ያላችሁ ወንድሞችና እህቶች ራሳችሁን በዚህ ውስጥ ማየት አለባችሁ ዛሬኛ ያለነው አለ ሸይኹ ባረከላሁ ፊሁ ወሐፊظه ትልቅ የውጊያ ግንባር ላይ ያለነው ግንባር ላይ ቆመናል አለ أمام ساحة جهاد للدفاع عن الدين والإيمان ኢስላማችንን ለመከላከል አላህ ላይ የሚነሱ ነገሮችን ለመከላከል ነብዩ ሰለላሁ ዐለይሂ ወሰለም ላይ የሚነሱ ተሽኪኮችን ለመከላከል ነገሮችን ለማስረዳት ማህበረሰቡን ለማሳወቅ የመጣውን ትልቁን የጥመት መንገድ ለመከላከል አላህ Subhanahu Wa Ta'ala በዚህ ዘመን ያኖረን የዲን الاسلام አርበኞች ነን ይሄን ነገር ወቁ ዳዕዋው ሴክተር ላይ እየሰራ ያለው ወንድሜና እህቴ እየሰራችሁ ያላችሁት በጂሃድ ልክ ነው ለአላህ ብላችሁ ነው እየታገላችሁ ያላችሁት ያንን ነይታችሁ ስሩ هي منوطة بالجميع بالرجال والنساء برجالات ونساء التعليم برجالات ونساء التعليم والإعلام الأئمة والخطباء المثقفين والمفكرين الآباء والأمهات الإخوة والأخوات والجميع من رؤساء ومرؤوسين كلهم سوي كاتتال على بزيوست أواكيهم ألاواكيهم تلقهم تنشهم سيتهم وندهم ሁላችንም ለጌታችን ለአላህ Subhanahu Wa Ta'ala ሃይማኖት ስንል ለኢስላም ስንል መከታ ለመሆን ራሳችንን ማዘጋጀት አለብን ይሄ መጽሐፍም እዚህ ውስጥ ያለው ነገር እንዴት አይዲዮሎጂዎች እንዳይቀይሩን ለአይዲዮሎጂዎች መልስ መስጠት እንደሚቻል ኢስላም ምን ላይ እንደተመረኮዘና ምን ላይ እንደቆመ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ናቸው ስንል ዝም ብለን ነው እንዴ ላ ማስረጃው ምንድነው በአቅል ማስረጃ አለ በተጨባጭ ማስረጃ አለ እነኚህ ሁሉ ማስረጃዎችን እያመጣ ያስረዳናል ውስጡ ደስ የሚል እንትን ነው ኢነ الاسلام سبب وجودنا በስተመጨረሻ ደግሞ ዘንጋት የሌለባችሁ ነገር ዱንያ ላይ የመጣ ነው ለኢስላም ስንል ነው አላህ Subhanahu Wa Ta'ala وما خلقت الجن والانس الا ليعبدون እንዲገዙኝ እንጂ አልፈጠርኳቸውም ይላል የመጣ ነው ለኢስላም ነው وهدف بقائنا ዱንያ ላይ የምንኖርበት አላማችንም ደግሞ ኢስላም ነው واكبر قضيه في حياتنا ትልቁ አላማችን የሚባለው ዱንያ ላይ የምንኖርለት አላማ ኢስላም ነው መሆንም አለበት فلنشمر للذود عنه ራሳችንን እናዘጋጅ ለኢስላም ለመታገል يا ايها الذين امنوا كونوا انصار الله እናንተ በአላህ ያመናችሁ ምእመናን ሆይ የአላህ Subhanahu Wa Ta'ala አጋዦች ሁኑ ኢን ተንሱሩላህ ينصركم የአላህን ድንበር ለመከላከል ብላችሁ አላህ Subhanahu Wa Ta'ala ብታግዙትና ለአላህ ብላችሁ ብትታገሉ ينصركم ድልን ያስጎነጽፋችኋል ይላል አላህ Subhanahu Wa Ta'ala ስለዚህ ወንድሞቼ የመጀመሪያው ፓርት ይሄን ይመስላል ወደ ሁለተኛው ፓርት الفصل الثاني ان شاء الله تعالى በቀጣዩ ቪዲዮአችን የምንገባ ይመስለኛል ان شاء الله ይጠቅማሉ ብዬ ማስባቸው ነጥቦች ነው ሰብሰብ ያደረኩ ማመጣላችሁ ቆየሁባችሁ መሰለኝ ይቅርታ إن أصبت فمن الله وإن أخطأت فمن نفسي ومن الشيطان الله سبحانه وتعالى لدينو ከሚታገሉ ታግለውም ደግሞ ድል ካደረጉ ባሮቹ መካከል ያደርገን الله سبحانه وتعالى ከመረጣቸው መልካም ባሮቹ ያደርገንላችኋለሁ ለአላህ ብዬ ወዳችኋለሁ ሰላም አለይኩም
ወረሕመቱላሂ ወበረካቱሁ።